Abitu edigita awdalo Jabiralati Babadaniti Imitamanabit Urenyiradati Bazura yonu Alasya wikeni ያሸነፈኝ መስሎት ሲፎክርብኝ ሃሌሉያ ጸጋና ሰላም የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን ተወዳጆች እጅግ አድርጌ የምወዳችሁ ቤተሰቦቼ ሁላችሁንም በከበረው በአምላኬ ስም ሰላም ልላችሁ እወዳለሁ የአምላካችን እግዚአብሔር ስም የተባረከ ይሁን ክብር ለመንፈስ ቅዱስ ይሁን በተለያየ ምድር ጫፍ ሆናችሁ ይህንን የቀጥታ ስርጭት በመከታተል ላይ የምትገኙ ትውልደ ኢትዮጵያና ኤርትራውያን ሁላችሁንም በከበረው በአምላኬ ስም ሰላም ልላችሁ እወዳለሁ በፌስቡክ በዩቲዩብ እና በቲክታክ የቀጥታ ስርጭቱን በመመልከት ላይ ያላችሁ ተወዳጆቼ ቪዲዮን ታፕታፕ ኮፒ ሊንክ ሼር በማድረግ ሰዎችን ኢንቫይት እንድታደርጉ ሁላችሁንም በጌታ ፍቅር ጠይቃችኋለሁ የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ ዛሬም እንደተለመደው አምላካችን እግዚአብሔር ታላቅና እንግዳ ነገር ያደርጋል ዛሬ በጣም ፕሮፌቲካል በሆነ ስፒሪት አገለግላችኋለሁ አምላክ እግዚአብሔር የተባረከ ይሁን ደግሞ እናንተን ለማገልገል እግዚአብሔር ፊት በዝግጅት ላይ ነበርኩ ከመለኮት ዘንድ ስለናንተ ስለቤታችሁ ስለትዳራችሁ ስለጤናችሁ ድምጽ መጥቷል 15 ቀን የዴሊቨራንስ አገልግሎት በየነግራችኋለሁ ጌታ ኢየሱስ የተባረከ ይሁን 15 ቀን የዴሊቨራንስ ቀን የታሰሩ የሚፈቱበት የታመሙ የሚፈወሱበት ቀንበር በጫንቃቸው የከበደ ቀንበራቸው የሚሰበርበት በመድረ በዳ ያሉ ወደ ልምላሜ የሚመለሱበት ተራራው ደላላ ሜዳ የሚሆንበት ሸለቆዎች የሚሞሉበት የእግዚአብሔርን በጎነት መልካምነት በአይኖቻችን የምናይበት ከፊት ለፊታችን የ15 ቀን አስደናቂ የሆነ ጊዜ አለ ጌታ ኢየሱስ የተባረከ ይሁን ኢየሱስ ያድናል ድገኛ ንፋስ ነው ያለውና ኢየሱስ ጌታ ሃሌሉያ በዙሪያዬ ሆኖ ጠላት ሲያውከኝ ቪዲዮን ሼር አድርጉት ያሸነፈኝ መስሎ ሲፎክርብኝ ቪዲዮን ሼር አድርጉት ተወሰኑ ሰዎች እስኪገቡ ታገሳለሁ አዳዲስ ሰዎች ፎሎ ያረጋችሁ ቤተሰብ እንድትሆኑ ሁላችሁንም በጌታ ፍቅር ጠይቃለሁ የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ ክብር ለመንፈስ ቅዱስ ይሁን ሼር አድርጉት ተወሰነ ታይም ልታገስ ብዬ ነው ቴንክ ዩ ቲክቶክ ላይ ያላችሁ ጥያቄ አለኝ ማን ነው የሚለው አብዲ አሁን እኛ ጥያቄ የምንቀበልበት ታይም አይደለም በገባ ነው በቤተክርስቲያኒቱ ፕሮግራም መሰረት ነው እግዚአብሔርን ቃልን ሰብክ ልናስተምር ነው ጥያቄ በሌላ ጊዜ ሰንሱ ሻሎም እንደምነሽ ኤርሚዬ ታደለች ተስፋዬ ሻሎም ብያለሁ ወዳጆቼ ቴዲ ሰላም ብያለሁ ዩቲዩብ ላይ ቢልልኝ አበራ ሄኖክዬ ሻሎም ቲክቶክ ላይ ጌታ ኢየሱስ ዘመናችሁን ይባርክ ቪዲዮን ታፕታፕ ኮፒ ሊንክ ሼር ያደረጋችሁ ሰዎችን ኢንቫይት አድርጉልኝ ይሳቅዬ ተባረክልኝ ሃና ተባረኪ አዲስዬ ተባረኪ እስራኤል ሻሎም እዱዬ ተባረኪ ጸጋና ሰላም ይብዛልሽ ቶምዬ ሻሎም ጆ ክብሩን ጌታ ይውሰድ ስሙ ይባረክ እሺ ዩቲዩብ ላይ ቤተሰቦቼ ቪዲዮን ሼር አድርጉ ኤርሚዬ ተባረክ ዘመን ይባረክ ቴድሮስ የተባረክልኝ ዩቲዩብ ላይ ካስዬ ሻሎም ወዳጄ ጆሲዬ ደህና ነህ ወዳጄ thank you so much thank you god bless you thank you so much thank you ቪዲዮን ታፕታፕ አድርጉት by the way ዛሬ በጣም ድንቅ የሆነ ጊዜ ነው የሚኖረን ሰፋ አድርጎ ነው መንፈስ ቅዱስ የሚናገረን ኤልሳዬ ሻሎም
ለኔ ዛሬ ቃል አውጣ በጣም ተጨንቅ ያለው ኤልሳ ፌስቡክ ላይ አይቼሻለሁ እህቴ እስራኤል ጌታ ጸጋውን ያብዛል አሜን 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 ካስዬ ተባረክልኝ ቴንኪው ሼር እያረክ ያየው ስለሆነ ዩቲዩብ ላይ የታላችሁ እንቅስቃሴ የለም ዩቲዩብ ላይ ዛሬ እየተበኳችሁ ነው ኢዮብ ተባረክልኝ ቲክቶክ እና ፌስቡክ ላይ ዛሬ አልተቻላችሁ ቪዲዮን ሼር አድርጉት ኢዮባ አብርሃም ተባረክልኝ ቪዲዮን ሼር አድርጉት ዌልካም ቴንኪው ዌልካም ፓስተር እያለኝ ነው ቴንኪው ሶ ማች ታብ አድርጉት ቪዲዮን ሼር አድርጉ ብዙ ሰዎችን ኢንቫይት እንድታደርጉ በጌታ ፍቅር ጠይቃለሁ ዩቲዩብ ላይ ሃናንዬ ተባረኪ ዩቲዩብ ላይ ናትዬ ቲክቶክ ላይ pray for me Joe I pray for you my brother God bless you እግዚአብሔር የተወደደ መልካም ጊዜ ይሰጠናል thank you so much ዛሬ የምናገርበት ሐሳብ በጣም ፓወርፉል የሆነ ነው እግዚአብሔር በዚህ ጉባኤ መካከል ታላቅና እንግዳ ነገር ያደርጋል የአምላካችን እግዚአብሔር ስም የተባረከ ይሁን ቪዲዮውን ሼር አድርጉ በተለይ ደግሞ የማያምኑ ሰዎች አሃዛቦች እንዲገቡ ስለምፈልግ መሳይ የኔ ወዳጅ ጸጋና ሰላም ይብዛል ኤልሳ ያያ ሻሎም ብያለሁ አብርሃም ተባረክልኝ ኢዮባ thank you so much ቪዲዮውን ብዙ ሰዎች ጋር እንዲደርስ ፈልጋለሁ because አምላካችን እግዚአብሔር የማንደራደርበት የሕያዋን ሁሉ አምላክ ስለሆነ ዛሬ አምላካችን እግዚአብሔር በዚህ ጉባኤ መካከል ከመስማት ያለፈ የሚታይ ነገር ስለሚያደርግ ኢዮብ ተባረክልኝ ለ15 ሰው ግሩፕ ላይ ሼር አድርጌያለሁ thank you ብዙ ታይማችሁን አልወስድም ፕሮፌቲካል የሆነ ቃል ነው የምናገረው በጣም አጭር ቃል ነው የምናገረው እግዚአብሔር አምላክ የተባረከ ይሁን ከዛ በኋላ ጸልያለሁ እንደተለመደው መንፈስ ቅዱስ ጌታ እግዚአብሔር ታላቅና እንግዳ ነገር ያደርጋል ደግሜ እናገራለሁ ከመስማት ያለፈ የሚታይ ነገር የሚታይ የሚጨበጥ የሚዳሰስ ነገር አምላክ እግዚአብሔር በዚህ ጉባኤ መካከል በጌታ በኢየሱስ ክርስቶስ ስምና ስልጣን ያደርጋል የቃርሚያ ዘመን ያበቃል የመቅበዝበዝ ዘመን ያበቃል የመንከራተት ዘመን ያበቃል ግራ ለገባው መሄጃም ለጠፋው የሚሰበሰበው ላጣ ለተጨቆነ ህዝብ አምላክ እግዚአብሔር ጣልቃ የሚገባበት ማለዳ ስለሆነ ቀንበር ለከበደበት በበሽታ ሰንሰለት ለታሰረች ነፍስ ግራ ለገባት አረ አምላክ ያለ ብላ 24 ሰዓት ለምትጨው ነፍስ መንፈስ ቅዱስ ጌታ እግዚአብሔር ተአምራትን የሚያደርግበት ማለዳ ነው ሃሌሉያ ለተጨቆነ መሪ ላጣ በህይወት ቁመና ተገልጦ በምሳሌነት ታይቶ ትውልድን ከርግማን ሸለቆ ወደ ጽድቅ ከፍታ የሚያመጣ የልዑል እግዚአብሔር መንፈስ ለተጨነቁ ሰዎች ተአምራት የሚያደርግበት ማለዳ ነው in Jesus mighty name ለዚህ ነው ከመስማት ያለፈ የስብከቴ አርዕስ የምናገርበት ሐሳብ አራግፈ ትወጣለህ የሚል ነው ከገባህበት ሸለቆ ከገባህበት የዓለት ንቃቃት አራግፈ እስቲ ተናገር አራግፌ እገለጣለሁ በለኝ አራግፌ እወጣለሁ አራግፌ በክብር ሻይን አደርጋለሁ ትንስይ አሜን በሉ አራግፈን ያልኩት የያዘህን የጎተተህን የተነገረብህን ባንተ ስንፍና ላይክ ላይ የሰበሰብከውን ድሪቶ አራግፈ እርግማናቸውን አራግፈ ጨለማውን አራግፈ ድግምታቸውን መተታቸውን አራግፈ ሁለት ነገሥት ላይና ሐዋርያ ሥራ ብሉይ ኪዳንና አዲስ ኪዳን ነው ማነሳው አራግፈ ትወጣለህ የስብከት ያርዕስ ይሄ ነው መናገርበት ትንቢታዊ ቃል ይሄ ነው አራግፈሽ እህቴ በኢየሱስ ስም የተነገረብሽን የመተተኞችን ቃል ያስማተኞችን የሟርተኞችን የደፍተራዎችን ቃል ቤትሽ ላይ የተነገረው ጤናሽ ላይ የተነገረው ስራ ገበታሽ ላይ የተነገረው እድል ፈንታሽ ላይ የተነገረ አራግፈሽ ትወጫለሽ አራግፈ ትወጣለህ ያ አምላክ እግዚአብሔር በዚህ ማለዳ ይሄን ያሰማኝ አራግፈው በክብር ይገለጣል ብሎኛል በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን መንፈስ ቅዱስ ጌታ እግዚአብሔር ተአምራት የሚያደርግበት ማለዳ ስለሆነ የሲዶናውያን አማልክት የአስታሮትና የአቃሮን መንፈስ የቤልዜቦል መንፈስ የኤልዛቤል ግልሙትና መንፈስ የበዓል መንፈስ ዝናብ አዘንባለሁ የሚል በምድሪቱ ላይ እኔ አምላክ ነኝ የሚል ነቢያትን እንዲሰደዱ ምክንያት የሆነ ቤተ መንግስቱንና መቅደሱን ተቆጣጥሮ ያዘ ከሲዶናውያን ምድር በኤልዛቤል በኩል
ወዳልተፈቀደለት ወደ ኪዳን ምድር የገባ ሃዳይ ከማሱራ ሃባካ ይሁን እግዚአብሔር አምላክ መጽሐፍ እንደዚህ ይላል ጌዲዮንም በአባቱ ቤት ተሰርቶ የነበረውን የበዓልን መሰዊያ አፈረሰ ለእግዚአብሔርም የተሻለ መሰዊያ ሰራ ይላል ታውቃለህ የእግዚአብሔር ክብር እንደ አገር የእግዚአብሔር ክብር እንደ ግለሰብ የእግዚአብሔር ክብር እንደ ፋሚሊ የእግዚአብሔር ክብር እንደ ባለትዳሮች እንዲገለጥ ትፈልጋለህ ክብሩ እንዲመጣ ሐልወቱ እንዲገኝ መገኘቱ እንዲያስገርም እጅ በአፍ መጫን ትፈልጋለህ እግዚአብሔር በቤት ላይ ያለ በጓዳ ላይ በትዳር ላይ በዘሮች ላይ እንደ አገር እንደ ቤተክርስቲያን ያለውን የሰይጣን ስም የሚጠራበትን መሰዊያ እንድታፈርስ ይፈልጋል የእግዚአብሔር ግሎሪ የሚመጣው መሰዊያ ሲፈርስ ነው የማ መሰዊያ የሉሲፈር መሰዊያ የሰይጣን መሰዊያ የደፍተራዎች መሰዊያ የአዳልሞቲ ወሰንጋላ የጨሌ መሰዊያ ስለዚህ እኔ 15 ቀን ወዳጅ ጦርነት ውስጥ ነው ያለሁት ስራዬ ማፍረስ ነው የኔ ስራ ትንቢትን እየተነበዩ የሰይጣን ስራ ማፍረስ ነው የኔ ስራ ትንቢትን እየተነበዩ የሰማያን መስኮት መክፈትና መዝጋት ነው የኔ ስራ ትንቢት እየተነበዩ የተዘጉ ማህፀኖችን መክፈት ነው ስለዚህ ወደ ኢየሩሳሌም ወደ ኪዳን ምድር ወደ ተቀደሰች ምድር ወደ ተባረከች አገር ከሲዶናውያን አገር የአማልክቶችን በዛ ላይ አስታሮትና ካሙሽ የሲዶናውያን አማልክት ወደ ኢየሩሳሌም ወደ ኪዳን ምድር አንደኛ ነገሥት ምዕራፍ 18 ነው የምነግራችሁ ሾልኮ ገብቷል ከዚህ ነገር የተነሳ በምድሪቱ ላይ ከፍተኛ ኪዮስ ተነስቷል ረሃብ መከራ ችግር ቸነፈር ሰማይ ናስ ምድር ብረት ሆናለች ምድር ኃይሏን መስጠት ከልክላለች አንድ ነቢይ ኤልያስ የሚባል በንጉስ አካብ ፊት ቆሞ በምድሪቱ ላይ ፍርድ ስለተዛባ ቀንበር በኪዳን ህዝብ ላይ ስለከበደ ህዝቡ በሁለት ልብ እንዲያነክስ የኤልዛቤል ግልሙትና መንፈስ የሲዶናውያን አማልክት ቤተመንግስቱንና መቅደሱን ተቆጣጥሮ ይዞ ስለነበረ ከዚህ ነገር የተነሳ ዛፎች ፍሬያቸውን ከልክለዋል ምንጮች ደርቀዋል ተራሮች ገርጥተዋል ሰማይ ተዘግቷል ምድር ነጥፋለች ኃይሏን መስጠት ከልክላለች ለምን ሲባል ማይገባው መንፈስ ባልተገባው ስፍራ ገብቶ ቤተመንግስቱንና ቤተመቅደሱን ተቆጣጥሮ ይዟል ይሄ መንፈስ የሲዶናውያን አማልክት የመጣው በኤልዛቤል በኩል ነው የኤልዛቤል ግልሙትና መንፈስ የርኩሰትና የአመጽ መንፈስ መቅደሱንና ቤተመንግስቱን ተቆጣጥሮ ይዞታል አንድ አገር እንደ አገር የአንድ አገር ይሄ ባክቦን ጉልበቷ የመጨረሻ አቅሟ ቤተመንግስቱና ቤተመቅደሱ ሁለቱ በቁጥጥር ስር በመናፈስቱ ዓለም ኪንግደም ቁጥጥር ውስጥ ከገቡ እመነኝ ትውልድ መረን ይለቀቃል ትውልድ የሰይጣን መጫወቻ ይሆናል ትውልድ ለርኩሰትና ለአመጽ ተላልፎ ይሰጣል ትውልድ ላይ ሰይጣን እንዳሻው መፈንጨት ይችላል ስለዚህ የሲዶናውያን አማልክት ያ መንፈስ በዓል የሚባለው በዓል ታውቃላችሁ ዝናብ ሰጪ መንፈስ ማለት ነው ዝናብና ዘንባል የሚል በመጀመሪያ ደረጃ ንጉስ አክዓብን አግብታ ወደ ቤተ መንግስት ገብታለች ኦሬዲ እሷ ንግስት ሆናለች ቤተ መንግስት ገብታ ቤተ መንግስቱን ተቆጣጥሯለች ኦኬ የፖለቲካውን ፓወር ይዛለች ቤተ መንግስት ነው ያለችው ፖለቲካውን እየሰወረች ነው ሐሰተኛ ነቢያቶችን ሰብስባለች እውነተኛ ነቢያቶች እንዲሰደዱ ምክንያት ሆናለች እነ ናቡቴ የአባቶቻቸውን ርስት አንሰጥም በማለታቸው ደብዳቤ ጽፋ ምናምንቴ ሰዎችን ሰብስባ አሳርዳለች በድንጋይ አስወግራ አስገድላለች ምድሪቱ ቅጣምባሩ ጠፍቷል ምድሪቱ ረክሷል ርኩሰት አመጽ በኢየሩሳሌም ነግሷል ሚስቱ ኤልዛቤል እንደምትነዳው እንደ አካብ አይነት ሰው አልነበረም ተብሎ በእግዚአብሔር ቃል ተጽፏል እንዳሻች ትጫወትበት ነበር ራስ ሆኖ ሳለ ጅራት አድርጋው ነበር አክዓብን በዚህ መካከል ነው ሰማይ ተዘግቷል ምድር ኃይሏን አሰጥም ተራሮች ገርጥተዋል ዛፎች ፍሬያቸውን አይሰጡም ወንዞች ነጥፈዋል ረሃብ በኪዳን ህዝብ መካከል ነግሷል የእግዚአብሔር ቤተ መቅደስ ውስጥ ያለ መሰዊያ ፈርሷል መሰዊያው ፈርሶ መሰዊያው ቆሽሾ መሰዊያው ረክሶ መሰዊያው ገምቶ መሰዊያው ሸቶ እውነተኛ ነቢያቶች ምድረ በዳ ናቸው ነርሳ አልተገለጡም 50 ነቢያቶችን በቤተ መቅደስ ተቀምጦ እንደ ባለሟል ያገለገለ እንደ እግዚአብሔር ፍቃድና ሐሳብ ደግሞ
እውነተኛ ነቢያቶችን በዋሻ ሸሽጎ እንጀራና ውሃ ናቡቴ የሚባል ምስኪን ሰው እያመጣ ያበላ ነበረ። የሰወረ እያመጣ ይመግባቸው ነበረ። ኤልዛቤል የእግዚአብሔር እውነተኛ ነቢያቶች ላይ ሰይፍ መዘዘች። ኪዮስ ሆነ። ምድር ኪዮስ ታመሰ። ፖለቲካው ታመሰ። ኢየሩሳሌም ለባዕዳን ነገስታት ተላልፋ ተሰጠች። ምድር ረከሰች። እርኩሰትና አመፅ በኢየሩሳሌም ምድር ነገ አዳጎስ ካባያ ጋኖስ ክሬደሌ ጂና ማክሮዶ ሶኮቦርዳ ካባያ ይሁን እንደ አገር ታመናል አይደል? እንደ አገር እንደ ኔሽን እንደ ኢትዮጵያ ታመናል አይደል? ግራ ገብቶናል፣ ተጨንቀናል አይደለ? በምድራችን ላይ በወንድሞች መካከል ሰይፍ እንዲነሳ ያደረገ ምናልባት ከምዕራባውያን ምድር ወደ ምድራችን ገብቶ ስር የሰደደ እንደ ጣዖት ሲምቦል ተሰርቶለት የቆመ መሰዊያ አለ አይደለ? እንደ ነብይ ተነብያለሁ በጌታ በኢየሱስም ይሄ መሰዊያ ላይ የእግዚአብሔር እሳት ወርዶ ይበለዋል። በናዝሬቱ ጌታ በኢየሱስም እሳት ከሰማይ ወርዶ በኢየሱስም መሰዊያውን ይበለዋል። በኢየሱስም ይበለዋል። በኢየሱስም ይበለዋል። ኢን ጂሰስ ማይቲ ኔም ኢየሩሳሌም እንደ ሀገር ታማለች። መሄጃ ጠፍቷል። የኪዳን ሕዝብ ተወዛግበዋል። በሁለት ሐሳብ እያነከሱ ነው። አምላካቸውን ይፈልጋሉ። የአብርሃም የይስሐቅ ያዕቆብን አምላክ ልክ አብርሃም ይስሐቅ ያዕቆብ አምላክ ብለው ጸልየው ሳይጨርሱ በዚህ በኩል የሲዶናውያን አማልክት አለ። ህዝቡ በሁለት ሐሳብ እዚህ ነው ኤልያስ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እግዚአብሔርን አምልኩ። በዓል ግን አለ ግን አፍራሽ ቃል ነው። በዓል ግን አለ አምላክ ቢሆን እርሱን ተከተሉ አለ። አሁንም ባንተና በኤልዛቤል ማዕድ ዙሪያ ተሰብስበው ምግብ የሚበሉትን 450 የበዓል ነቢያትን 400 የአጸድ ነቢያትን ወደኔ ወደ ቀርሜሎስ ተራራ ሰብስብና ይዘልኝና አለው። አምላካቸው የነሱ አምላክ ከሆነ ሰምቶ በእሳት የሚመልስ ከሆነ እርሱን ወርሺፕ እናደርጋለን። ሰውየው ሰማይ ዘግቷል። አንደኛ ነገሥት ምዕራፍ 18 ላይ እግዚአብሔር አምላክ መጣና በምድር ላይ ዝናብ ልሰጥ ስለሆነ ሂድና ለንጉሥ አክዓብ ተገለጣለሁ። እስቲ ጭዊና በጌታ በኢየሱስም አራግፈ ይገለጣለሁ በይ። በቃ ስብከተ ይሄ ነው። አራግፈ ትገለጣል። በክብር ትገለጣል። ዘሩ ነገዱ አባቱ ከየት ወገን እንደሆነ የማይታወቅ አንድን ግለሰብ እግዚአብሔር አምጥቶ በአፉ ላይ ቃል አስቀምጦ ሰማያትን ከዘጋ ከነገስታት ጋር ፌስ ቱ ፌስ እንዲያረካ አደረገው። እነግርሃለሁ እግዚአብሔር በአንተ በኩል ምድሪቱን ሼክ ማድረግ ይችላል። እግዚአብሔር በአንቺ በኩል ምድሪቱን ሼክ ማድረግ ይችላል። እግዚአብሔር በአንተ በኩል የትውልድን ከርስ መገልበጥ ይችላል። እግዚአብሔር በአንቺ በኩል የትውልድን እንባ ማበስ ይችላል። እግዚአብሔር በአንተ በኩል በጌታ በኢየሱስም በምድሪቱ ላይ ስር የሰደደውን የሰይጣንን የሉሲፈርን መሰዊያ መገልበጥ ይችላል። ኢየሱስ ያድናል። የሲዶናውያን አማልክት በማይገባው ስፍራ ገባ። ስለ መሰዊያ እያወራው ነው። ዘራችሁ መሰዊያ አለ። ቤታችሁ ላይ መሰዊያ አለ። በትዳር መካከል መሰዊያ አለ። ዘራችሁን ያሳበደ ከንቱ ያረገ ያባከነ ትዳራቸውን ያፈረሰ ልጆቻቸውን ያሳበደ በብደት መንፈስ የመጣ እንደ አገር ደግሞ ፖለቲካው እንዲተተራመስ ያደረገ እንደ ኢትዮጵያ ደም እንድንቃባ ያደረገ ሰሜኑን የጦርነት ቀጠና ያደረገ እንደ አገር መሰዊያ አለ። እንደ ቤተ ክርስቲያን መሰዊያ አለ። እንደ መቅደስ መሰዊያ አለ። ዛሬ እሱ ላይ ነው የምናገረው። እግዚአብሔር አምላክ አፌ ቃል ጋር ስለሚሰራ የምትነቅለውን ነቅላለሁ ስላለኝ የምትተክለውን ተክላለሁ ስላለኝ መነቀል የሚገባውን ከምድሬ ላይ ነቅላለሁ። መነቀል የሚገባውን ከጓዳሽ ላይ ነቅላለሁ። መነቀል የሚገባውን ነቅላለሁ። ምድራችን ፍሬ እንዳታፈራ፣ ምድራችን የሰላም ምልክት እንዳትሆን፣ ምድራችን የሰላም አርማ እንዳትሆን፣ በምድራችን ላይ ሰላም፣ እርቅ፣ ደስታ፣ ፍቅር፣ አንድነት እንዳይኖር የጃጀ መንፈስ ዘመን ያስቆጠረ ደም የሚያቃባ በክፋት በተንኮል ምድሪቱ ላይ የክፋትን መረብ የዘረጋ የሉሲፈር ኃይል በኢየሱስም ከመለኮት ዘንድ እሳት ወርዶ እንዲበላው አዛለሁ ዛሬ ኢን ጂሰስ ማይቲ ኔም አዛለሁ። ሃሌሉያ። የሲዶናውያን መንፈስ ቤተ መንግስቱንና ቤተ መቅደሱን ተቆጣጥሮ ይዞታል። የሲዶናውያን ስፒሪት ከዚህ ነገር የተነሳ በኢየሩሳሌም ኪዮስ ተፈጥሯል። ፖለቲካው ታሟል። ምድሪቱ ታማለች። የኪዳን ህዝብ ታሟል። ሰው በረሃብ እየሞተ ነው። ሰው ስደት ውስጥ ገብቷል። ምድር ታምሳለች። ሰማይ ብረት፣ ምድር ናስ ሆናለች። ተራሮች ገርጥተዋል። ወንዞች ደርቀዋል። ከብቶች ግጦሽ አጥተዋል። በቅሎች የሚጠጡት ውሃ ጠፍቷል። ነገስታቶች ከቤተ መንግስት ውሃ ፍለጋ በየሸለቆ በየተራራ በየምድረ በዳ ስደት ወጥተዋል።
አብዲዮ የሚባለው ሰው ኤልያስን አገኘው። አንተን እንደ ኤልያስ ሲለው yes I am a prophet of God አለው። እኔ እግዚአብሔር ነብይ ነኝ፣ ሂድና ለንጉሥ አካብ ነብዩ ኤልያስ ተገኝቷል በለው አለው። ያደረኩት በጎና መልካም ነገር አልታየህምን? ኤልዛቤል እግዚአብሔርን ነቢያቶች ወስዳ ባሳረደች ባጠፋች ጊዜ በጨፈጨፈች ጊዜ እኮ እኔ ባሪያክ እውነተኛ ነቢያቶችን ወስጄ በዋሻ ሸሽጌ እንጀራና ውሃ እያመጣው እመግባቸው ነበረ። ይህ ነገር እንዴት ባንተ ዘንድ አልታየም? ግድ የለህም አለው። I know everything አለው። I am a prophet። ሂድና ለንጉሥ አካብ ንገረው፣ በሕያው እግዚአብሔር እምልልሃለሁ እኔ ዛሬ ለንጉሥ አካብ እገለጣለሁ አለ። እስቲ ጮና ዘሮቼን የበላውን አውሬ በዘሮቼ መካከል ዘመናት ያስቆጠረው መሰዊያ ለመስበር ለመሰንጠቅ ዛሬ አራግፌ እገለጣለሁ በለኝ። ግዴለም ይሄን ቃል ተናገር። አራግፌ እገለጣለሁ። ኤልያስ ከ3 ዓመት ተኩል በኋላ እግዚአብሔር አምላክ ሂድና ለንጉሥ አካብ ተገለጥ ባለው ጊዜ የሰይጣንን መሰዊያ ሊያፈርስ በክብር እንደተገለጠ አላውቅም። ዘሮቻችሁን ከንቱ ያደረገ፣ ቤታችሁን ያፈረሰ፣ ልጆቻችሁን ያሳበደ፣ ድራግ አዲክትድ ያደረገ፣ በረከታችሁን የመታ፣ ጤናችሁን የመታ፣ ብለሲንጋችሁን የሰለበ፣ ተምራችሁ እንዳትመረቁ ያደረገ፣ ከንቱ ያደረገ፣ ባሎቻችሁን ሴሰኛ ያደረገ፣ ሚስቶቻችሁን አመንዝራ ያደረገ፣ ዘመናት ያስቆጠረ በዘሮቻቸው የሚሰራው ያንን መሰዊያ የምታፈርሱበትን ኃይል ከእግዚአብሔር ዘንድ ስለምትቀበሉ ዛሬ ጩይና በኢየሱስ ስም መሰዊያውን ላፈርስ እገለጣለሁ። ጌዲዮንም የበዓልን መሰዊያ አፈረሰ፣ ለእግዚአብሔር የተሻለ መሰዊያ ሰራ። የእግዚአብሔር ክብር ባይደወይ መሰዊያ የሰይጣን መሰዊያ ባለበት የእግዚአብሔር ግሎሪ አይመጣም። የእግዚአብሔር ክብር እንዲመጣ ከፈለክ አስቀድመ በዘሮች ውስጥ የሚሰራውን የመናፍስቱን ዓለም የጨሌ አዳልሞቴ ወሰንጋላ ቦረንትቻ ቃልቻ የአውሊያ መንፈስ የሙጬ ዘረዳ ስፒሪት ይሄንን መሰዊያ ሳታፈርስ የእግዚአብሔር ግሎሪ አይመጣም። ነግርሃለሁ እንደ እግዚአብሔር ነብይ ግሎሪውን ከፈለክ ክብሩን ከፈለክ አስቀድመ ዘሮች ውስጥ የሚሰራው አስቀድመሽ ዘሮች ውስጥ ዘር ባንቺ የዘር ግንድ ውስጥ የሚሰራው ነገር መጀመሪያ ቼክ ያሩሲው አመቤት እያለ የሚመለክ እግዚአብሔር አምላክ ያንን መሰዊያ ዛሬ ያፈርሰዋል። ኤልያስ ግዴለም አለው ለአብዲዮ። አካብ ሲመጣ እንደዚህ ነው፣ እስራኤልን የምትገለባበት አንተ ነህ ሲለው እስራኤልን የምገለባበት እኔ ሳልሆን አንተና የአባት ቤት ናችሁ፣ የእግዚአብሔርን ትእዛዝ ትታችሁ በአሌምን የተከተላችኋል። በአሌምን በመከተላችሁ ምክንያት የእግዚአብሔርን ትእዛዝ ተላልፋችሁ መቅደሱንና ቤተ መንግስቱን ተቆጣጥራችሁ የሲዶናውያን መንፈስ ወደ እግዚአብሔር መቅደስ ገብቶ መቅደሱ ሸቷል ገምቷል አለው። ሂድ አሁንም ሰብስባቸዋል። እነዛ ሐሰተኛ ነቢያቶችን ሰብስብና በእስራኤል ምድር አምላክ እንዳለ በእውነት በጽድቅ የሚፈርድ ንጉሥ እንዳለ የአብርሃም የይስሐቅ የያዕቆብ አምላክ በዚች የቃል ኪዳን ምድር ውስጥ እንዳለ ያውቁ ዘንድ ወደ እኔ ወደ ቀርሜሎስ ተራራ አምጣቸው አለው። ተሰበሰቡ። ጉድጓድ ተቆፈረ፣ ውሃ ተሞላ፣ እንጨት ተረበረበ፣ ስም ተጠራ። ኤልያስ እንደዚህ አለ፣ ሰምቶ በእሳት የሚመልስ አድምጦ በእሳት የሚመልስ እርሱ አለ እግዚአብሔር ነው አለ፣ እርሱ አምላክ ነው አለ። በጣም የሚገርም ነገር ልንገራቸው። ኤልያስም ይልና ፈርሶ የነበረውን የእግዚአብሔርን መሰዊያ አበጀ ይላል። አያችሁ፣ መጀመሪያ ሰይጣን የሲዶናውያን መንፈስ ወደ ኢየሩሳሌም ሲገባ መጀመሪያ ያደረገው የእግዚአብሔር መሰዊያ ነው ያፈረሰው። አያችሁ፣ ሰይጣን እናንተን አታክ ማድረግ ሲፈልግ፣ ቤታችሁን አቢዩዝ ማድረግ ሲፈልግ፣ ዘራችሁን ከንቱ ማድረግ ሲፈልግ፣ ቤታችሁን ትዳራችሁን ማፍረስ ሲፈልግ፣ ጤናችሁን አታክ ማድረግ ሲፈልግ መጀመሪያ አንቺ ጋር መጀመሪያ አንተ ጋር ሲመጣ የሚያደርገው መሰዊያን ያፈርሰዋል። መሰዊያን የሚያፈርሰው ሰይጣን በኢየሩሳሌም የነበረው በመቅደስ ውስጥ የነበረውን የእግዚአብሔርን መሰዊያ አፈረሰ። ለዚህ ነው ኤልያስም ፈርሶ የነበረውን የእግዚአብሔርን መሰዊያ አበጀ የሚለው። ኦኬ፣ ሰይጣን መሰዊያ ያፈርሳል። የቅድስና ህይወትን ይነጥቃል፣ የቃል ህይወትን ይነጥቃል፣ የጸሎት ህይወትን ይነጥቃል። አንድ በጣም የሚገርም ሚስጥር እንገራችሁ። ሐዋርያት መጽሐፍን ስታጠኑ የሐዋርያቱ የመጨረሻ ጉልበታቸው ሶስት ነገር ነው። አንደኛ ይጾሙ ነበር ይላል።
ሁለተኛ ይጸልዩ ነበር ይላል። ሶስተኛ ዕለት መንፈስ ቅዱስን ይሞሉ ነበር ይላል። ሰው ዕለት መንፈስ ቅዱስ ከተሞላ ዕለት የሚጸልይ ከሆነ ዕለት የሚጾም ከሆነ የዚህ ሰው መሰዊያ የተጠበቀ ነው። እዚህ መሰዊያ ላይ ክብር ነው ያለው። እዚህ መሰዊያ ላይ መንፈስ ቅዱስ ነው ያለው። እዚህ መሰዊያ ላይ ክብር ነው ያለው፣ እሳት ነው ያለው፣ ፈውስ ነው ያለው፣ ተአምራት ነው ያለው፣ በረከት ነው ያለው እዚህ መሰዊያ ላይ። ስለዚህ ሰይጣን የሲዶናውያን መንፈስ ወደ ኢየሩሳሌም ሲመጣ አስቀድሞ ያደረገው ስፒሪቱ በኢየሩሳሌም የእግዚአብሔር ስም የሚጠራበትን መሰዊያ አፍርሶት ነበረ። ኤልያስም ይልና የእግዚአብሔርን መሰዊያ አበጀ ይላል። ረበረበ። እናንተ ብዙዎች ናችሁና እናንተ የአማልክቶቻችሁን ስም ጥሩ አላቸው። በጣም ይገርማል። በካራና በቀጭኔ ሰውነታቸውን እየሞነጫጨሩ እያደሙ እየቀደዱ እያነከሱ ይላል። የነሱ ወርሺፕ አለ ተቃላችሁ። ሰይጣን ወርሺፕ ይደረግ እያነከሱ በዓል ሆይ ስማን እያሉ በመሰዊያው ዙሪያ ይዞሩ ነበረ። የሚሰማም የለም፣ የሚያደምጥም የለም፣ የሚመልስም አልነበረም። ቢኮዝ ከዚህ በኋላ አለ ኤልያስ ይሄ ድርድር አያስፈልግም። እግዚአብሔር እንትን ነው ምናምን እንትን በቃ እግዚአብሔር ነው። ሰምቶ በእሳት የሚመልስ አምላክ ነው። የሚሰማ የሚያደምጥ ኢየሱስ ጌታ ነው። ኢየሱስ እኮ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ ሕያው ነው። ዘላለማዊ ኢየሱስ መለኮት ነው። ሌላ ሰከንድ ኦፕሽን የለም። ኤልያስ ያደረገው ነገር እንደዛ ነው። የፈረሰው መሰዊያ አበጀ። እስኪ ከጎናችሁ ሰው ካለ አንድ ትንቢት ልናገርባችሁ። ጎሰም አድርጉትና ግድ የለህም እግዚአብሔር እንደዚህ ይልሃል ትቀድማለህ በሉት። ትቀድማለህ። በጌታ በኢየሱስ ስም በነገር ሁሉ ትቀድማለህ። በትምህርት ትቀድማለህ፣ በፋይናንስ ትቀድማለህ፣ በጤና ትቀድማለህ፣ በትዳር ትቀድማለህ፣ በልጆች ሕይወት ትቀድማለህ፣ በበረከት ትቀድማለህ፣ በቤት ትቀድማለህ። እግዚአብሔር ቀዳሚ ያደርገኛል በል። ትንቢት ነው የምናገረው። መንፈሳዊ ሪልም ውስጥ የምሰማውን ነው የምነግራት። እግዚአብሔር ቀዳሚ ያደርጋቸዋል። በጌታ በኢየሱስም በነገር ሁሉ ትቀድሚያለሽ እህቴ፣ ትቀድሚያለህ። እቀድማለሁ የሚል 10 ሰው እቀድማለሁ እያለ ሶስት ጊዜ ይጻፍ። እንደው ምንም አልናገርም ይሄን ካልጻፋችሁ። እቀድማለሁ በሉ። በትዳር እቀድማለሁ፣ በጤና እቀድማለሁ፣ በሰላም እቀድማለሁ፣ በሞገስ እቀድማለሁ፣ በዝማሬ እቀድማለሁ፣ በቃል እቀድማለሁ፣ በመገለጥ እቀድማለሁ፣ በትንቢት እቀድማለሁ፣ በበረከት እቀድማለሁ፣ በመኪና እቀድማለሁ፣ በቤት እቀድማለሁ፣ በሁሉ ነገር እቀድማለሁ በሉ። እግዚአብሔር ቀዳሚ ያደርገኛል። እግዚአብሔር ፊተኛ ያደርገኛል። እግዚአብሔር ራስ ያደርገኛል። እግዚአብሔር የበላይ ያደርገኛል። ኢየሱስ ያድናል። አንድ ሰው 3 ይጻፍ። እቀድማለሁ እያለ እቀድማለሁ። አምላክ እግዚአብሔር ቀዳሚ ያደርገኛል። ዩቲዩብ ላይ እናንተ ላይ እየጠበቅኩኝ ነው። እግዚአብሔር ቀዳሚ ያደርገኛል። ሄለንዬ ተባረኪ። እቀድማለሁ። እስራኤል ሀገር እያየሁ ነው። እቀድማለሁ። እግዚአብሔር ምስክሬ ቀዳሚ ትሆናላችሁ። እግዚአብሔር ቀዳሚ ያደርጋቸዋል። ተመልከቱ፣ መሰዊያ ተሰርቷል። የበዓል መሰዊያ፣ የእግዚአብሔር መሰዊያ ጎን ለጎናል። አሁን ውድድር ውስጥ ገብተዋል። እግዚአብሔር በቀኝ በኩል፣ በዓል በግራ በኩል መሰዊያ አለ። ኤልያስ አንድ ብቻውን፣ እነዚህ ደግሞ 850። አቤት ኢየሱስ ጌታ! 850 የሐሰት ነቢያቶች ተሰብስበዋል። እውነተኛ ነቢይ ስንት? አንድ ኤልያስ ብቻ። 850 ለአንድ ውድድር ውስጥ ገብተዋል። ሰልፍ ውስጥ፣ ጦርነት ውስጥ ገብተዋል። ኤልያስ ሰማይ ዘግቷል። ሰማይ ቆልፏል። ሰውየው ቁራ ሲመግበው ነበረ፣ ስጋ እያመጣ ፍሬሽ ስጋ ጠዋትና ማታ ከኮረፈፋ ምንጭ ይጠጣ ነበረ። እዛች ሴት ጋር ገብቶ በልቷል። ጎጎትራ ሙሉ ነው። በዘመኑ አልተራበም። ንጉሥ አክዓብ ግን ሰማይ በመዘጋቱ ምክንያት ኢየሩሳሌምን የሚመራ ንጉሥ በረሃብ እየተጠበሰ ነው። በውሃ ጥም እየተጠበሰ ነው። ከረሃቡና ከውሃ ጥሙ ጉልበትና ብርታት የተነሳ ንጉሡ ከቤተ መንግሥት ውሃ ፍለጋ ጎዳና ወጥቷል። እንደ ሎሌ እንደ አሽከር ውሃ ፍለጋ ወጥቷል፣ በየሸለቆ በየተራራ። ኤልያስ ግን ጮማ ሲቆርጥ ነበረ፣ ጥሬ ሲበላ ነበረ። ሂዝ ፕሮፌት ኦፍ ጋድ። መሰዊያ ተዘጋጅተዋል። ብዙ ስለሆናችሁ ለእናንተ ድሉ ልስጣችሁ አለ። ጥሩ አለ። ይህንን ምስጢር እነግራችሁና የምጸልየው በዘሮቻችሁ ውስጥ ያለው መሰዊያ ለማፍረስ ነው የምጸልየው። መሰዊያ ካልፈረሰ የእግዚአብሔር ግሎሪ አይመጣም። እመኑኝ፣ የመጀመሪያ የሚቀድመው መሰዊያ ነው። መሰዊያ ካለ መሰዊያው ላይ የሚሰዋ መስዋዕት አለ።
መሰዊያው ላይ የተሰዋ መስዋዕት ካለ መስዋዕቱን የሚቀበል አካል አለ። እንዳትረሱ። መሰዊያ ካለ መስዋዕት አለ። መስዋዕት ካለ መሰዊያው ላይ የተሰዋው መስዋዕት የሚቀበል አማልክት አለ። እንዳትረሱ። እናንተ እስከ ዛሬ ፍሬ እንዳታፈሩ ባላችሁበት ቆማችሁ እንድትቀሩ በነገር ሁሉ ሰብራችሁ እንዳትወጡ ያደረጋችሁ ነገር ምን እንደሆነ ታውቃላችሁ? እናንተ ባልተወለዳችሁበት ወራትና ዓመታት በእናንተ የዘር ግንድ ውስጥ ከመናፍስቱ ዓለም ጋር ኪዳን የገቡ በዘሮቻችሁ ውስጥ ቅድመ ሀያቶቻችሁ አሉ። አክስት ወይንም አጎቶቻችሁ አሉ። ያ ነው መንፈሱ ስጋ ደም አጥንት እየቆጠረ እየመጣ ነገራችሁን አቢዩዝ የሆነ ፕሮጀክት ቀርጸ ፕላን አድርገ በጣም የሚገርም ሐሳብ አፍልቀ አደባባይ ወጥተ አናውንስ አድርገ ፕሮፖዛሉን ወደ ገበያ ወደ ማርኬት አውጥተ ልክ ፍጻሜ ላይ ሲደርስ ፌል ያደርጋል። ልክ እንደ ውሃ ቀልጦ ይፈሳል። የሚገርም ዲግሪ ፕሮፌሰር ማዕረግ ምናምን ይዘ የሆነ ካምፓኒ የሚያወጣውን ማስታወቂያ አይታ ወደዛ ካምፓኒ ጆይን ለማድረግ ሄዳ ከዛ በኋላ መስፈርቱ የሚያሟላው ነገር ሁሉ ስታቀርብ ከበቂ በላይ ውጤት ይዘ ተወዳድረ የሚገርም ውጤት አምጥተ አሸንፈ ስልክ ደውለው ይጠሩኛል ስትል አንተ ቤት ተዘግቶበት ተቀምጠሃል። ካንተ በታች ውጤት ያለው ሰንበዲ ተጠርቶ እዛ ካምፓኒ ቅጥረኛ ይሆናል። ትማሪያለሽ መንጃ ፈቃድ ትማሪያለሽ አታልፊም። መንጃ ፈቃድ የሚባል አታልፊም። መንጃ ፈቃድ እጅሽ አይገባ። ፌለሪቲ ስፒሪት አለ። ለምን ከፍ እንድትይ አይፈልግም ሰይጣን። እንዲያምርብሽ መኪና እንድትነጂ የተሻለ ኑሮ እንድትኖሪ ራስሽን ችለሽ እንድትወጪ አይፈልግም ሰይጣን። ትማራለህ በምንም ተአምር ከስምንተኛ ክፍል አታልፍም። ትማራለህ በምንም ተአምር ኮሌጅ አትገባም። ትማሪያለሽ በምንም አይነት ተአምር ይሄንን አጥር አልፈሽ ኮሌጅ ከገባሽ በኋላ መመረቅ የሚባል ነገር የለም። ሪሌሽንሺፕ ትጀምሪያለሽ። የሆነ ወራት የሆነና ገደብ አለ፣ ቁጥር አለ። ቼክ አድርጉ በህይወታችሁ። ሰይጣን በቁጥር ነው የሚሰራው፣ በገደብ ነው የሚሰራው። ሊሚቴሽን ራሱ የጊዜ ገደብ አለው። አንዳንዱ ሪሌሽንሺፕ 6 ወር ላይ ፌል ያደርጋል። አንዱም ይመጣል 6 ወር ፌል ያደርጋል። አንዱ 6 ወር ፌል ያደርጋል። ዝም ብላችሁ ስሙ። አሁን የአንደኛዋ ደግሞ ሌላ ነው። ይመጣና አንድ ዓመት ላይ አንዳንዱ 2 ዓመት በቃ ሽምግልና ሊላክ ዋዜማው ላይ ፌል ያደርጋል። መሰዊያ፣ የሰይጣን መሰዊያ። ያንዳንዱን ደግሞ ሰሪው ቤተሰቦቻቸው መካከል 78 ልጆች ይወለዱና ከተወለዱት መካከል ይሄ ተቃለ የውቃቢ መንፈስ እኮ ነው። ይኸውልህ ውቃቢ የአባቶቻችን አምላክ ተብሎ ይጠራል። እና ዘሮቻችንን ጠብቅ፣ እርሻችንን ጠብቅ፣ ምድራችንን ጠብቅ፣ በወቅቱ ዝናብ ስጠን እና ወሰራ በግ ይታረድለታል፣ ጥቁር ዶሮ ይሰዋለታል፣ ሽቶ ይቀርብለታል፣ የተለያየ መስዋዕት ይሰጠዋልና ግን እንደ ክፉ መንፈስ አይታይም። ይሄ የአውሊያ መንፈስ ዘሮቻችንን ጠብቅ ነው የሚባለው። ቤታችንን ጠብቅ፣ ትዳራችንን፣ ልጆቻችንን ጠብቅ፣ ጤናችንን ጠብቅ ተብሎ ያ መንፈስ ዘር እየቆጠረ ደም አጥንት እየቆጠረ ይመጣል። ስፒሪቱ ይመጣል መንፈሱ በአንዳንድ የሰው ዘር የቤተሰብ የዘር ግንድ ውስጥ ይው 78 ልጆች ይወለዱና ወይ የበኩር ልጅ እብድ ነው፣ ወይ የመጨረሻ ልጅ እብድ ነው፣ ወይ ደግሞ በመካከል እንደገና ወይ የበኩር ሴቷ ልጅ አታገባ፣ እድሜዋ 38 40 ደርሷል፣ ጋብቻ የለም፣ ወይ የመጨረሻ ልጅ አታገባ። በመካከል 2-3ቱ ያገባሉ። ከዛ በኋላ ትዳራቸው ፈርሶ ሲንግል ማም ሆነዋል። አንዳንዶቹ በምንም አይነት ተአምር ጋብቻ ይፈቀድላቸው። አንዳንዶቹ ያንን አጥር አልፈው ወደ ጋብቻ ከመጡ በኋላ አግብተው ሲወልዱ የወለዱት ልጅ ወዲያው ይሞታል። ደግሞ እንዳሉ ይሞታል። ምንድነው? ግብር ለመንፈሱ ዓለም። ዛሬ ይሄን መሰዊያ ነው ማፈረሳው። ኤልያስ ስፒሪቱ ነው የመጣው። ኤልያስ ከሰዎች ጋር ጦርነት ውስጥ ከመግባቱ በፊት ኤልያስ አስቀድሞ ያደረገው ነገር ከሲዶናውያን ምድር የመጣውን ወደ ኢየሩሳሌም ምድር የገባውን ቤተ መንግስቱንና ቤተ መቅደሱን ተቆጣጥሮ የያዘውን የኤልዛቤልን የእርኩሰት መንፈስ እሷ ስትገባ የእግዚአብሔር መሰዊያ እንዳፈረሰች ኤልያስም የበዓል ነቢያትን ከማስጨፍጨፉ በፊት አስቀድሞ ኤልያስ ያደረገው መሰዊያቸውን ያፈረሰው። መሰዊያ ማፍረስ ብቻ ሳይሆን ለእግዚአብሔር የእግዚአብሔር ፈርሶ የነበረውን የእግዚአብሔር መሰዊያ ነው ያበጀው ኤልያስ። ሁለት ነገር ነው ያደረገው the same time። አንደኛ የሰይጣንን መሰዊያ ፈረሰ። በዛው ታይም የእግዚአብሔር መሰዊያ ነው ያበጀው። እንደ እስራኤል ነገድ 12 ድንጋዮች አስቀምጦ
የአብርሃም የይስሐቅ የያዕቆብ ቁጥር 41 ላይ ሄዳችሁ አንብቡ። የይስሐቅ የያዕቆብ የአብርሃም የይስሐቅ የያዕቆብ አምላክ ብሎ ሲጠራ ነው እሳት ከሰማይ የወረደው። አሁን ጥሩ አላቸው። እየጠሩ ሰውነታቸውን እየቦጫጨሩ ደም ያፈሳሉ። ደም የሚፈሰው ያው መስዋዕት ነው። ደም በፈሰሰበት ቦታ አማልክቱ አፔር ያደርጋል፣ ራሱ ማኒፌስት ያደርጋል። ቢታይ የለም እና ኤልያስ እንደዚህ ደገፍ አለና ያላግጥባቸው ጀመረ ይላል። እስቲ ጠላቴ ላይ ከዚህ ቀን ጀምሮ አላግጥበታለሁ በሉ እና ኤልያስ አላግጥባቸው የሚል ቃል ታገኛላችሁ። አላግጥባቸው እንደ ወዳጆቼ ምናልባት አረፍ ብሎ ይሆን እንደው ጋደም ብሎ ይሆን አይ እንደው እናንተ ነገር እንደው እንቅልፍ ወስዶት ይሆን እስቲ አላግጥበታለሁ በል። እስከ ዛሬ ዘሮቼን የበላ ምድሪቴን በምድራችን ላይ ደም ያፋሰሰ የሉሲፈር የዘንዶ ስፒሪት ይሄ መሰዊያ ዛሬ የሚፈርስበት ቀን ስለሆነ እስቲ ዛሬ በል ለመጨረሻ ጊዜ አላግጥበታለሁ በል። እህቶቼን ያሳበደ ትዳር አልባ ያደረገ እናትና አባቴን ያለ ጊዜ ያፋታ ልጆችን የበተነ በረከቴን ያዘ ጤናዬን ያዘ ሞገስ አልባ ያደረገ ዝማሬን የነጠቀ የቅድስና ህይወቴን ከንቱ ያደረገ ሰይጣን ላይ እስቲ ዛሬ በልና አላግጥበታለሁ በል። ኤልያስ ተኝተው መቀስቀስ ካስፈልገው ባከስ አንተ የነሱ አማልክት ተኝቷል እና ሲቀሰቀስ ማይሰማ እስቲ ቀስቀስ አርጉታላችሁ። ቀስቀስ እንደ ወደ ሩቅ ቦታ ሄደውን እንደዚህ ድምጻቸውን ከፍ አድርጉና ጥሩት አላቸው። አይ ነብይ እኮ እግዚአብሔር አፍ ነው። ፕሮፌቶች እኮ ይብዙልን እንጂ ሰስነ ይብዙልን። ደከማቸው። ሰምቶ በሳት ሊመልስ የሚችል አንድ ከአማልክት ዘር የለም። ይህንን ሊያደርግ የሚችል የዕብራውያን አምላክ ያደረገው ማድረግ የሚችል ከሰይጣን መንግስት አንድ የለም። ከሉሲፈር ኪንግደም አንድ የለም። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ እጅና እግር አላቸው ክፉና መልካም ያደርጉ ዘንድ አይቻላቸውም። ርኩሰትና አመጽ በምድሪቱ ላይ እንዲነግስ፣ ሰማይ እንዲዘጋ፣ ምድር ኃይሏ እንድትከለክል፣ ተራሮች እንዲገረጡ፣ ዛፎች ፍሬያቸውን እንዳይሰጡ፣ ሳር በምድረ በዳ እንዲደርቅ ምክንያት የሆነው ግን ይሄ መንፈስ ነው። እስንጮና በጌታ በኢየሱስም ገልብጨዋለሁ በል። ገልብጨዋለሁ። በኢየሩሳሌም የናቡቴ ደም የፈሰሰው በዚህ መንፈስ ምክንያት ነው። በኢየሩሳሌም ከአሕዛብ ነገስታት ጋር ያለ እረፍት ጦርነት ውስጥ የገቡት በዚህ መንፈስ ምክንያት ነው። ቢኮዝ ጦርነት ከሌለ ደም አይፈስም። ደም ካልፈሰሰ መስዋዕት መቀበል አይችልም ስፒሪቱ። ኦኬ። በዚህ በኩል ከግብጽ ጋር እንዲዋጉ ያደርጋቸዋል። በዚህ በኩል ከፍልስጤም ጋር እንዲዋጉ ያደርጋቸዋል። በዚህ በኩል እንደገና ደግሞ ከአሕዛብ ነገስታት ጋር እንዲዋጉ ያደርጋቸዋል። ደም ካልፈሰሰ ስፒሪቱ አይረካም። ኪዮስ ተፈጠረ በኢየሩሳሌም። ቀውስ። የበሬ ግንባር ለምታክል ታናሽ መሬት ነገስታቶች ጦርነት ይወጣሉ። ለማይረባ ምንም ጥቅም ረብ ለሌለው መሬት ጦርነት ውስጥ ገቡ። ሰማይ ተቆለፈ። ኤልያስ ጥሩ አላቸው። ጠሩ ደከማቸው። ኤልያስ ቆመ። የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ ሰምቶ በሰዓት የሚመልስ እግዚአብሔር ሆይ ዛሬ በዚህ ህዝብ ላይ አንተ አምላክ እንደሆንክ ይሄ ህዝብ ያውቅ ዘንድ እንደቀባኸኝ እንዳከበርከኝ ይሄ ህዝብ ያውቅ ዘንድ በኢየሩሳሌም ምድር ላይ በእስራኤል በኪዳን ምድር ላይ በርግጥም አምላክ እንዳለ እንዲያውቁ በሁለት ሐሳብ የሚያነክሱ እውነት ለአንተ ክብር እንዲሰጡ እንዲገዙ እንዲንቀጠቀጡልህ እግዚአብሔር ሆይ ገዢና አምላክ እንደሆንክ በእሳት ተገልጠህ ታሳይ ዘንድ እኔ ባሪያህ እለምንሃለሁ ብሎ ጮኸ ኤልያስ። መጽሐፍ እንደዚህ ይላል፣ እሳት ከሰማይ ዘንድ ወረደ ይላል። ሊትራሊ ፊዚካሊ የሚታይ እሳት እንደ ቱባክር የተጠቀለለ ድብልቅልቅልቅ አድርጎ እሳት ወረደ ከሰማይ። በመሰዊያ ላይ ያለው ውሃው፣ መስዋዕቱ፣ ውሃው፣ አፈሩ፣ እንጨቱ ሁሉን ይላል መጽሐፍ ቅዱስ የእግዚአብሔር እሳት ልሳ ወዲያው ተመለሰች ይላል። ኤቭሪባዲ ሼክ አደረገ። በርግጥ በእስራኤል ዘንድ አምላክ እንዳለ እግዚአብሔር በኤልያስ በኩል ተገለጠ። ጌትነቱን አሳየ፣ አምላክነቱን አሳየ።
ተወራርዶ አሸነፈ። ብቻውን አምላክ እንደሆነ፣ ብቻውን ታዳጊ እንደሆነ፣ ብቻውን ሰጊ እንደሆነ፣ ብቻውን ፈጣሪ እንደሆነ፣ ብቻውን ፈራጅ እንደሆነ እግዚአብሔር አሳየ። የኤልያስ አምላክ በእሳት ተወራርዶ የማያሳፍር፣ ጠርተው የማያሳፍር፣ በእሳት የሚገለጥ፣ ጠላቶችን የሚመታ፣ ጠላቶችን የሚያዋርድ የእግዚአብሔር ክብር በኤልያስ ተገለጠ። ኤልያስ እግዚአብሔርን ግሎሪ በግንባሩ ሰገደ። ኤቭሪባዲ ለእግዚአብሔር ክብር ሰጣ። እሳት ወረደ። ኢሚዲየትሊ እሳት ወርዶ እሳቱን፣ አፈሩን፣ ምኑን እንጨቱን፣ ኤቭሪ ነገር ውሃውን በልታ ይላል። ቡም ወደ ሰማይ ወጣች። ሰው በኢየሩሳሌም ምድር እንዲህ አይነት ነገር ታይቶ አይታወቅም። ሰው ሚራክል ኤቭሪባዲ ሼክ አደረገ። ኤልያስ ብድግ አለና በሉ ያዙ አለ። እነማንን? 800 በኤልዛቤል ማዕድ ዙሪያ የሚተነብዩትን ሐሰተኛ ነቢያት ያዙ፣ ወደ ቄሶን ወንዝ ውሰድ፣ አንገታቸውን ቅሉ አለ። 450 የበዓል ነቢያት፣ 400 የአጸድ ነቢያት ሲደመር 850 የሐሰት ነቢያትን ቄሶን ወንዝ ወስዶ አንገታቸውን አስቆረጠና መጣ አካብ ጋር። አካብ አቤት፣ የዝናቡ ሽንፍር እጅግ ታላቅ ነውና ሰረገላህን አንስተህ ወደ ኢየሩሳሌም ውረድ አለው። ምን አልከኝ? የዝናቡ ውሽንፍር ታላቅ ነውና። አሁን አንተ ጠኔ ገርፈዋል፣ በረሃብ ምክንያት ገርጥታል፣ በውሃ ጥማት ምክንያት ገርጥታል፣ ሰማይ በመዘጋቱ ምክንያት ተጨንቃል፣ መሄጃ ጠፍተዋል፣ ግራ ገብተዋል። አሁን እኔ ፕሮፌሲ እየነገርኩ ነው። አካብ ይሰማሃል? ፕሮፌሲ ነግሬ ሰማይ እንደዘጋው አሁን ፕሮፌሲ ነግሬ ሰማይ ልከፍት ነው። እግዚአብሔር ሄድና ለንጉሥ አካብ ተገለጥ ብሎኛል። ይኸው ተገልጫለሁ። አሁን ሲጮይና እገለጣለሁ በልበናት ተናገር። እንደው የኔ ወዳጅ እገለጣለሁ፣ በክብር በሞገስ በኃይል በትንቢት መንፈስ እገለጣ። ስለዚህ ይኸው ጠኔ ገርፈዋል። እኔ እንኳን ይኸው ልቁራ ይኸው ጥሬ እያመጣ ፍሬሽ ጥሬ ጠዋትና ማታ ስመገብ የነበርኩ ሰው ነኝ። በረሃብ ዘመን ይኸው ተንደላቅቄ የኖርኩ፣ ከምንጭ ስጠጣ የነበርኩ ሰው ነኝ። ብራንድ የሆነ ወተር ስጠጣ የነበርኩ ሰው ነኝ። አንተ ግን በረሃብና በውሃ ጥማት ምክንያት ገርጥታል። ስለዚህ ሰረገላን አስነሳና ገስግስ ወደ ኢዝራኤል ሂድ፣ ገስግስ ወደ ኢየሩሳሌም ሂድ፣ ፍጠን፣ የዝናቡ ሽንፍር ታላቅ ነውና። ከዛስ ንጉሱ ሰረገላ አስነስቶ ወደ ኢዝራኤል ሊሄድ በተነሳ ጊዜ ነቢዩ ኤልያስ ግን ወደ ቀርሜሎስ ተራራ ወጣና ጭንቅላቱን በጉልበቱ መሃል አቀርቅሮ በእግዚአብሔር ፊት ጸሎት ጀመረ። አንድ ትልቅ ሴክሬት ልንገራችሁ። እዚህ ጋር የተናገራችሁት ፕሮፌሲ ብዙ ጊዜ ፍሬ የማያፈራበት ትልቁ ምክንያት፣ ነቢያቶች ስሙኝ፣ በዚህ በጣም ብዙ ነቢያቶች ስላላችሁ ብዙ ትተነብያላችሁ፣ ትንቢታችሁ አየር ላይ ይቀራል። ትተነብያላችሁ፣ አየር ላይ ይቀራል። ሐሰተኛ ነቢያት ሆናችሁ አይደለም፣ ትንቢታችሁ ጉልበት ስላጣ ነው። ትንቢታችሁ እንዲፈጸም የተናገራችሁት ነገስታት ላይ ቢሆን፣ ምድር ላይ ቢሆን፣ ዓለም ላይ ቢሆን። አሁን ታውቃላችሁ፣ ብዙ ጊዜ ትንቢት ስናገር ስለ ፕሌን ክራሽ ሳወራ፣ ስለ መሬት መንቀጥቀጥ፣ ስለ ጎርፍ፣ ስለ እሳት ቃጠሎ ስናገር እኔ ለእናንተ ትንቢቱን ተናግሬ ከዛ በኋላ አስተውላችሁኝ ከሆነ የቅርብ ሰዎች ያውቃሉ። አስተውላችሁኝ ከሆነ እኔ ከዛ በኋላ ሚዲያ ላይ የለውም። 2 ቀን 3 ቀን መሰዊያ ላይ ነው መደፋው። ለምን? እግዚአብሔር የተናገረው ነገር በምድር በትውልዱ ፊት ተገልጦ ትውልዱ እግዚአብሔርን እንዲያከብር። ኤልያስ ለንጉሥ አክዓብ ተናገረውና ኤልያስ ወደ ቀርሜሎስ ተራራ ወጥቶ ጭንቅላቱን በጉልበቱ መካከል አቀርቅሮ የተናገረው ፕሮፌሲ እንዲፈጸም፣ ሰማይ እንዲከፈት፣ ቢኮዝ ውሽንፍር በረዶ ሊዘንብ ነው ብሎ ትንቢት ተናግሯል። ይሄ ዝናብ ከሰማይ ወርዶ ምድሪቱ እንድትረሰረስ፣ ፍሬ እንድታፈራ፣ ምድሪቱ እንድትጠግብ፣ ተራሮች በግሪን በሆነ ነገር እንዲሞሉ ነቢዩ ኤልያስ በእግዚአብሔር ፊት መጸለይ ነበረበት። ተደፍቶ እየጸለየ ብላቴናውን ጠራው። ያ ብላቴና ታውቃላችሁ፣ እዛ ቤት ሞቶ ኤልያስ ከሞት ያስነሳው ብላቴና፣ ኤልያስ ያስነሳውን ብላቴና ታስታውሳላችሁ? ያ ብላቴና ነው ለሎሌለት ሊያገለግለው ይዞት ሄደው። ያ ብላቴና እስቲ ውጣና አለው። እስቲ እባክህ ሰማዩን ቼክ አድርገው ደመናውን እየዋለው። ወጣ፣ ጭጨው መጣና ነቢዩ አቤት፣ ምንም ነገር የለም አለው። ኤልያስ አሁንም ይጸልያል። አባ አታሳፍረኝም፣ እሳት ከሰማይ ወርዳ በመሰዊያ ላይ ያለው መስዋዕት በልታለች። እግዚአብሔር ሆይ ትረዳኛለህ። ሰማያትን ክፈት፣ ደመና ይምጣ፣ ንፋስ ይታዘዝ፣ እንግዳ ነገር ይሁን፣ በጌታ በኢየሱስ ስም ለምንሃለሁ። ኤልያስ ይጸልያል። እስቲ ውጣና ይለዋል። ይወጣና ይመጣና ነቢዩ አቤት፣ ምንም ነገር የለም። ታውቃላችሁ 7 ጊዜ ይላል መጽሐፍ ቅዱስ ኤልያስ
የሆነ ምልክት እስኪያይ ድረስ ከመሰዊያው አልተነሳም። ይሁላችሁ ለመጸለይ ብላችሁ መጸልዩ ሰዎች እባካችሁ ምልክት በጓዳችሁ፣ ምልክት በጤናችሁ፣ ምልክት በትዳራችሁ ሳታዩ ከመሰዊያው ላይ አትነሱ። ሌላ የተናገራችሁት ፕሮፌሲ እስኪፈጸም፣ አካል እስኪለብስ፣ ጉልበት እስኪያገኝ፣ እስኪከወን፣ ከመንፈስ ዓለም ተገልጦ እስኪመጣ ድረስ በእግዚአብሔር መሰዊያ ላይ ተደፍታችሁ እዛው ጸንታችሁ ቅሩ። ሴክሬት እየነገርኳችሁ ነው። ፋይናሊ እፍኝ የምታል ማለት ከልጅ የምታል እፍኝ የምታል ከባህሩ ደመና ሲወጣ ያለው አለው። ኤልያስ ብድግ አለ። ባል የዝናቡ ሽንፍር ከባድ ነው፣ በሉታ ገስግስ አለው። ኤልያስ የሚልና ወገቡን አሸንጥፎ ይላል። ይህ እናቶች መቀነት እንደዚህ አይደለም የምታስሩት መቀነት እናቶች እህቶች። እና ኤልያስ ወገቡን አሸንጥፎ ሰረገላ ይዘጋጅ ለማምሰል ነው የኔ ሰረገላ ይሄ ነው አለ። እግዚአብሔር እጅ ነው አለ። ኤልያስ ንጉሱ በሰረገላ ኤልያስ በእግሩ። ለዚህ ነው ቅድም ትቀድማላችሁ ያልኳችሁ። ሰውየው በሰረገላ ነው፣ ኤልያስ በእግር ነው። የእግዚአብሔር እጅ በኤልያስ ላይ መጣችበት ይላል። ኤልያስ ከሰረገላው ፊት ይሮጥ ነበር ይላል። ይሁንልህ እግዚአብሔር ቀዳሚ ያደርጋል። እግዚአብሔር ቀዳሚ ያደርግሻል። አንተ ነገስታቶች የሚይዙትን ሰረገላ ታውቃላችሁ? ምናልባት ከቪኤት ጋር ሊወዳደር ይችላል። ነገስታቶች የሚይዙትን ሰረገላ ታውቃላችሁ? በዛ ዘመን ምን ያህል ፈርጣማ ፈረሶች። አንዳንድ ሰረገላ ላይ 6 ፈረስ ነው ያለው። አንዳንድ ሰረገላ ላይ 4 ፈረስ ነው የሚገባው። ሰውየው ከ6 ምናልባት ከ4 ፈረስ ጉልበት በላይ የሚያሮጥ የልዑል እግዚአብሔር መንፈስ በኤልያስ ስለነበረ ኤልያስ ከሰረገላ ፊት ቀድሞ ከተማ ገባ ይላል። ቀድሞ ወደ እስራኤል ገባ ይላል። እግዚአብሔር በጌታ በኢየሱስ ስም በሁሉ ነገር ቀዳሚ ያድርጋችሁ። ካናዩ ፕሮፌሰር ልተንብይባችሁ እግዚአብሔር ቀዳሚ ያርግሽ እህቴ። በነገር ሁሉ እናንተ የፈለጋችሁትን ጽፋችሁ አስገቡ። እግዚአብሔር ቀዳሚ በናዝሬቱ ጌታ በኢየሱስ ስም ያድርጋችሁ። እግዚአብሔር ከአፋችሁ ቃል ጋር ይስራ። የምትባርኩት የተባረከ፣ የምትነቅሉት የተነቀለ፣ የምትረግሙት የተረገመ ይሁን። እግዚአብሔር ከአፍሽ ቃል ጋር ይስራ። እግዚአብሔር ከአፍ ቃል ጋር ይስራ። እግዚአብሔር በነገር ሁሉ ቀዳሚ ያድርጋችሁ። በነገር ሁሉ ቀዳሚ እግዚአብሔር ያድርጋችሁ። in Jesus mighty name, in Jesus mighty name። ኤልያስ አክዓብ በሰረገላ ኤልያስ በእግሩ። ኤልያስ ሰረገላ ቀድሞ ከተማ ገባ። እግዚአብሔር ሰማያትን ከፈታ፣ ምድር ረሰረሰች። አሁን ስለ መሰዊያ ልጸልይ ነው። ዘይት ወይንም ደግሞ ውሃ ያዙልን። እሱን ጸልዬ ስለምወጣ ማታ ትላንትና ኔትወርክ በጣም ረብሾኝ ነው ወደ እናንተ ያልመጣሁት። ዛሬ ጥሩ ነው ኔትወርኩ፣ እግዚአብሔር ይባረክ። ምሽት ላይም ጥሩ እንደዚህ ከሆነ ቀጥላለሁ። በቀን 2 ነው የምገባው። ድምጼ በጣም ተዘግቷል አይ ነው፣ ግን የሚረዳ ጸጋ የሚያበዛልኝ እግዚአብሔር ከኔ ጋር አለ። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። ስጋ ለሞት ተላልፎ የተሰጠ ተራ ፍጡር ነው። ተራ ነገር ነው። ስጋ ደካማ፣ መንፈስ ግን ብርቱ ነው። ብርቱ የሆነው መንፈስ በኔው ስላለ ጠዋትም ማታም ሳልሰለች እገባለሁ። አገልግላለሁ። 15 ቀን ምድሬን ነፃ አወጣለሁ፣ ትውልድን ነፃ አወጣለሁ። እኔ አደገኛ የነቢያት መንፈስ ላይ ያለ ከባድ ነው ምላሴ። አይነው ደግሞ እሱን አውቃለሁ። ውሃ ዘይት ያዙልኝ። ፍጠኑ። ውሃና ዘይት ያዙ። ቃል አውጥቼ ነው የምወጣው። እናንተ ውሃና ዘይት እያዘጋጃችሁ ማስታወቂያ እናገራለሁ። ጥያቄ ልጠይቃችሁ። ይሄ ካሜራና ይሄ ኤችፒ እንዲገዛ አትፈልጉም? ይሄንን እስኪ በቅንነት በጌታ ፍቅር መልሱልኝ። በዚቹ በአንድ ስልክ ብቻ እንዳገለግል ለምትፈልጉት እንዲገዛ አልፈለጋችሁም? መልሱልኝ። ይሄንን በጌታ ፍቅር በጣም ጨዋነት በተሞላ እንደ አንድ ነቢይ እንደ መሪ ነው፣ እንደ አባት እንደ መንፈሳዊ አባት ነው ማወራችሁ። አልፈለጋችሁ? እንፈልጋለን። ኦኬ ሰው ለምንድን ነው ታዲያ ጥሪውን ያልተቀበላችሁት? እሺ ሎዝሽ ቢሮ ላይ ችግር አለ ጸልይልኝ። እሺ የኔት 2 እህቶቼ ጌታ ኢየሱስ ዘመናቸውን ይባርክ። በእናንተ ፊት ነው የምናገረው። 2 እህቶቼ
የሰማይ አምላክ እግዚአብሔር በነገር ሁሉ ቤታቸውን፣ ትዳራቸውን፣ ልጆቻቸውን፣ ዘራቸውን ይባርክ። ከትላንትና ወዲያ ጥሪ ሳቀርብ 2 እህቶቼ ዘርዘርተዋል። በቃ ስማችንን አደራ እንዳታነሳ ስላሉኝ ነው። እንዲህ ካልክ ይገባናል ስላሉኝ ነው። የሰማይ አምላክ እግዚአብሔር ይባርካችሁ። ሌሎቻችሁ እህት ወንድሞቼ፣ እናትና አባቶቼ የት ነው ያላችሁት? ይሄን ነገር ብናደርግ ጥቅሙ ለኛው ነው። ጥቅሙ ለቤተ ክርስቲያን ነው። ጥቅሙ ለናንተ ነው ጥቅሙ። ስለዚህ ይሄን ድምጽ የምትሰሙ ፕሊስ በጌታ ፍቅር ይሄን ደግሜ እናገራለሁ። ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ያላችሁ ቤተሰቦቼ 1 HP እና 1 ካሜራ ነው። ካሜራ ወደ 200 ምናምን ሺህ ብር ነው። HPው ከ180 ምናምን ሺህ በላይ ነው። አካውንት ነምበር ላክ። ቴንክ ዩ ወዳጄ፣ አመሰግናለሁ። ተባረክልኝ። ይሄ እንደዚህ አይነት ነገር ስንናገር ፐርሰናል ለኛ የሚመስላቸው ሰዎች አሉ እና ፕሊስ የተሳሳተ እሳቤ ውስጥ እንዳትገቡ እሺ። ለቤተ ክርስቲያን የሚሆን ነገር ሁሉ የትውልድ ነው፣ ለትውልድ ነው የሚሆነው፣ የኛ አይደለም። ለልጆቻችን ለሚመጣው ጄኔሬሽን የበረከት ምንጭ ነው የሚሆነው። ቢቻልማ ሜጋ ቸርች ከፍታችሁ ሰርፕራይዝ ብታደርጉኝ ምን ያህል በታደልኩ፣ እዛ መድረክ ላይ ቆሜ ባገለገልኩ። እኔ እኮ እንዲህ አይነት ግሎሪ፣ እንደዚህ አይነት ክብር፣ እንደዚህ አይነት እግዚአብሔር የቃል ሙላትና የትንቢት አገልግሎት ይዤ እንዲህ አይነት በጣም ሲሊና ተራ የሆነ ጥያቄ ለመጠየቅ የዚህ የቴሌቪዥን ስክሪን ላይ መምጣት አልነበረብኝም። በምንም አይነት ተአምር ስለማይመጥነኝ ማለት ነው። እናንተ የኔ በርደን ገብቷችሁ እናንተ እኔን ነበር ማሳረፍ የነበረባችሁ። ፕሮፌት ጆሲ በዚህ አቅጣጫ በፋይናንስ አቅጣጫ አሳረፈ ነው። እላው ላይ ያለውን ጸጋ ዝም ብለን ብንጠቀም መልካም ነው ማለት ያለባችሁ እናንተ ናችሁ። ምክንያቱም ይሄንን የኔ ንግግር አይደለ እየወሰዱ ለመላገጫና ለሹፈት የሚያደርጉት። እዚህ ጋር እንድደርስና እንድናገር ያደረገኝ ደግሞ ጉለት ነው። ያ ጉለት ቢሞላስ ሙሉ ቢሆን መትረፍረፍ ቢሆን እንጠይቃለን እንዴ? አንጠይቅም። ጌታ ኢየሱስ የተባረከ ይሁን። ስለዚህ ይሄን ድምጽን የምትሰሙ በተለያዩ ምድር ጫፍ ያላችሁ ፕሊስ በጌታ ፍቅር ከላይ በተቀመጡ በምትመለከቷቸው ፌስቡክ ላይ እና ዩቲዩብ ላይ ባሉ አካውንቶች እናንተ በምትፈልጉት ብርሃን ባንክ፣ አቢሲኒያና ንግድ ባንክ በፈለጋችሁት አማራጭ የምትችሉትን ዘር በመዝራት አብራችሁኝ እንድትቆሙ በጌታ ፍቅር ጥሪ ያቀርባለሁ። ይሄ ሲሆን እግዚአብሔር ድንቅና ተአምራትን ያደርጋል። ስልኮች ነፃ ስለሚወጡ ማለት ነው። ስልኮች ነፃ ከወጡ ደግሞ የእግዚአብሔርን ጸጋ የምትካፈሉት እናንተው ናችሁ ተመልሳችሁ። ይሄ ሪያሊቲ ነው። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔርን እጅግ አድርጌ እባርከዋለሁ። መንፈስ ቅዱስ ጌታ እግዚአብሔር የተባረከ ይሁን። ጠላት አይኑ ደም ይለብሳል። እንዲህ የከበረ ነገር ሲመጣ ብዙ ሰው ሲጽናና ቀንበር ሲሰበር። ስለዚህ ድምፄን የምትሰሙ ተወዳጆች፣ የምወዳችሁ የማከብራችሁ እህት ወንድሞቼ እኔ እወጣለሁ። እስከ ከሰዓት ድረስ ጠብቃችኋለሁ። በዚህ ሳምንት ነው ያልኩት። ይሄን ነገር ማሟላት ከቻለንና ከቨር ካደረግን እመኑኝ በብዙ ስልክ አማራጮች ወደ እኔ መምጣት ትችላላችሁ። አሁንም 73 ላይ ለተወሰኑ ሰዎች እድል እሰጣለሁ። ይኸው ስልኬን በፊታችሁ አበራለሁ። በ09 ይኸው ከፍቻለሁ፣ በሁሉም ይታያል። 090298 7373 ላይ ተመስገን ለገሰ ራስን በራስ አቆለጳጰስክ እኮ ያ ስለሚገባኝ ነው። ምክንያቱም የእግዚአብሔር አፍ ስለሆንኩ የከበረ የእግዚአብሔር ቃል ሙላት የትንቢት የመገለጥ መንፈስ በላይ ላይ ስላለ ራሴን ማቆለጳጰስ በጣም ሲያንሰኝ ነው። አም ሜጀር ፕሮፌት በኢትዮጵያ ምድር ለዚህ ጄኔሬሽን ስጦታ ሆኜ ከእግዚአብሔር ዘንድ የተሰጠው እጅግ በጣም የከበርኩ የመንፈስ ቅዱስ ማደሪያ ትልቅ ነብይ ስለሆንኩ ይሄ መንደር ለመንደር ጓዳ ለጓዳ እየዞሩ ፍርፋሪ የሚለቅሙ የምታውቃቸው አይነት ነብይ ስላልሆንኩ አም ሜጀር ፕሮፌት ስለሆንኩ ትልቅ ነብይ
አሜሪካ፣ ካናዳ፣ አውስትራሊያ፣ አውሮፓ፣ አረብ ሀገር፣ አፍሪካ፣ ኢትዮጵያ ምድርክ ላይ የሚሆነውን ቀድሜ የምነግርህ አይኖቼ የተከፈቱ ታላቅ እግዚአብሔር ነብይ ስለሆንኩ በዚህ በጣም ፕራውድ አደርጋለሁ። እጅግ በጣም ክብር ይሰማኛል። ተራር ለምን ውስጥ ያለው የከበረ ነገር ስላለ ከከበረው ነገር የተነሳ እኔ አብሬ ከብሬ ያለው ኢየሱስ እንደዚህ አለ። አንተ ሞኝ እንዳትተው ልንገር ወዳጄ፣ እኔ ከፍ ባልኩ ጊዜ እናንተንም ከኔ ጋር አብሬ እስባችኋለሁ አለ። ወዳጄ ይኸውልህ ይሄ ህዝብ ወደ እግዚአብሔር የተሳበ ህዝብ ነው። በአብ ቀኝ ያለ ህዝብ ነው። ራሱን ማቆለባበስ በጣም ሲያንሰው ነው። የተቀደሰ ክቡር ህዝብ፣ በከበረ ደም የተዋጀ በአብ ቀኝ የተቀመጠ ከዚህ በላይ ማለት እስቲ ቤተ መንግስት ሄጄ ዶክተር አብይ አህመድ ጋር የኢትዮጵያ ጠቅላይ ሚኒስቴሩ ጋር ማለት ነው እሳቸው ጋር አጠገብ ብትቀመጥ እኮ አገር ይያዝ ነው የምትለው አይደል? ድብልቅልቁ ነው የምታወጣው አይደል? አንድ ተራ ሰው አብይ አህመድ እኮ ሰው ነው፣ ስጋ ለባሽ ልክ እንደኔና እንዳንተ 9 ወር ተረግዞ የተወለደ ሰው ነው፣ ግለሰብ 9 ወር እግዚአብሔር ኦፖርቹኒቲ ድል ሰጥቶት የኢትዮጵያ መሪ ያደረገው በቃ ዛሲት ሌላ ምንም ነገር ነው። እመነኝ ሪያሊቲ ነው ማወራው። ኦኬ አንድ በጣም የሚገርም ባለሀብት ጋር ሄደ ብትቀመጥ ወይንም አንድ በዓለም ላይ ተጽዕኖ ፈጣሪ ሴሌብሬት የሆነ ሰንበዲ ጋር ስታገኘው ካፌ ምድረም ትሉ ሮጥ አይደል ሰልፊ ፎቶ ልትነሳ ሄደ አንድ አርቲስት ሰለሞን ቦጋለን ብታገኘው እንዴት ነው የምትሆነው? እነ ሃናን እነ ሰላም ተስፋዬን ስታገኝ እንዴት ነው ጭራን የምትቆላው? አረ እኛ ደግሞ ክርስቲያኖች አሁን ከጠቀስኳቸው ግለሰቦች በሚሊየንስ በሚበልጥ ደረጃ በራሱ ሰማይና ምድርን ካለመኖር ወደ መኖር ባመጣው በእግዚአብሔር ዙፋን ቀኝ ተቀምጠናል ከክርስቶስ ኢየሱስ ጋር። ፖዚሽናችን ይሄ ነው። ራስን ማቆለጳጰስ አይደለም። እንዴት ብዬ ልንገርህ? በምን ቋንቋ ላብራራለህ? ሊዲያ የእህቶች እያየዋችሁ ነው። እናንተ ተራ ሰዎች አይደላችሁ። እናንተ የመንፈስ ቅዱስ ማደሪያ ናችሁ። ፍጥረት ሁሉ የእናንተን መገለጥ የሚጠባበቅ ክቡር ህዝብ፣ የተቀደሰ ህዝብ፣ እግዚአብሔር አምላክ የሆነለት ህዝብ፣ ምስጉን ህዝብ፣ የተወደደ ህዝብ፣ በአብ ቀኝ የተቀመጠ ከቅዱሳን ጋር በብርሃን የርስቱ ተካፋይ የተደረገ ከጨለማ ወደሚደነቅ ብርሃን የተጠራ እንዴ ቋንቋ የለውም ራሱ አንተ ቋንቋ ራሱ አያብራራውም። ቋንቋ ፖዚሽናችን ከባድ ነው እንዴ። አንተ እኔ የምሰማውን ድምፅ እኮ ሌላው ሰው መስማት አይችልም። ፍጥረታዊ ሰው አይሰማም እኮ። ፍጥረታዊ ሰው ከሆነ በግ ፍየል ምናምን ከእንስሳ የሚሻለው እንደው አስቦ ሲመሽ ወደ ቤቱ ገብቶ መተኛቱ። ሰውየውም ይበላል፣ ፍጥረታዊ ሰው ይበላል፣ በጉም ይበላል። ሰውየው ይጠጣል፣ በጉም ይጠጣል። ሰውየው ይጸዳዳል፣ በጉም ይጸዳዳል። ምንም አንድ ናቸው። ክርስቶስ የሌለው ፍጡር በጠቅላላ ከእንስሳ በትንሽ ነገር ነው የሚለየው፣ በትንሽ ነገር። እኛንን በክርስቶስ ኢየሱስ አምነን የዳንን ሰዎች በሚገርም ፖዚሽን መንፈስ ዓለም መላእክቶች የሚንቀጠቀጡልን፣ መላእክቶች የሚሰሙን፣ መላእክቶች የሚታዘዙ፣ በእኛ የሚገረሙ የሚደነቁት መላእክቶች በእኛ ነው። በክርስቶስ ኢየሱስ አምነን በዳንን ሰዎች ነው። ምንድነው የምታወራው? ራስን አቆለባበስ ይላል እንዴ? ፍጥረታዊ ሰው ስለሆንክ እኮ ነው የሚጨንቀ። እኔ ማየውን ልታይ አትችልም። እኔ መሰማውን መንፈስ ዓለም አንተ ልሰማ አትችልም። እንዴት ትሰማለህ? አይን ታወሮ መንፈሳዊ አይኑ ታወረ ሰው እንዴት ሊሰማ ይችላል? መንፈሳዊ አይኖቻችሁ መብራት አለባቸው። የልቦና አይኖቻችሁ መብራት አለባቸው። የመጥራቱ ተስፋ ምን እንደሆነ እንዲገባችሁ፣ እናንተ ተራ ሰው እንዳልሆነ ፖዚሽናችሁ ምን እንደሆነ እንዲገባችሁ። በአብ ቀኝ ያለ የራሱ የእግዚአብሔር ወራሾች ናችሁ ይላል እኮ። የእግዚአብሔር የሆነ ሁሉ ያንቺ ነው እህቴ። የእግዚአብሔር የሆነው እኔ አንድ ነገር እንገራችሁ። ደክሜ ዋጋ ከፍዬ ለፍቼ እንቅልፍ አጥቼ የማካፕተው የትኛውም የኔ ብዬ መደረድረው ነገር በጠቅላላ ሴም ታይም የልጆቼ እንደሆነ ታውቃላችሁ። የልጆቼ እንደሆነ ታውቃላችሁ። የነሱ እንዲሆን ያደረገው ምንም ሌላ ነገር አይደለም፣ በመወለድ ልጅ ስለሆኑ ብቻ ነው። ኦኬ የጎረቤት ልጅ መጥቶ የኔን ንብረት መውረስ ይችላል? ከኔ ያልተወለደ ሰው ይችላል? ከኔ ያልተወለደ ከናንተ ያልተወለደ ሰው የናንተን ሀብት ንብረት የናንተን ካምፓኒ መውረስ ይችላል? ከናንተ በዲኤንኤ በመወለድ ግን ከናንተ ማህፀን በመወለድ የናንተ የሆኑ ልጆች በጠቅላላ የናንተ የሆኑን ነገር ሁሉ የመውረስ ሌጋል ግራውንድ አላቸው፣ መብት አላቸው።
እንዲወርሱ ያደረጋቸው ልጅነታቸው ነው። ደስ አይል? ድካም የለው፣ ልፋት የለው፣ ፍርድ ቤት አይቆሙ፣ ክርክር የለው፣ እስቲ ማስረጃ፣ እስቲ ዲኤንኤ ምርመራ የለው። በመወለዳቸው ብቻ ልጅ ሆነው በመወለዳቸው ብቻ እናንተ ዕድሜ ልካችሁን የለፋችሁበትን ያን ሁሉ ሀብትና ንብረት ብርና ወርቅ በጠቅላላ ልጆቻችሁ ይወርሳሉ። እሰይ! ደግሞ አውራሹስ ቤተሰብ አባትና እናት እነሱ በመውረሳቸው ገልታ አይሰማውም። ደስ እያለው ያወርሳል አባት ለልጁ። ለምን? ልጁ ነዋ፣ ምትኩ ነዋ፣ ብሌኑ ነዋ፣ አይኑን በአይኑ ያየው በሱ ነዋ። እንድታስቡ ነው ፈልገው። ከዚህ ሰዋዊ ከሆነው ነገር ወሰደን ወደ መንፈስ ዓለም አጋቡት። እግዚአብሔር አባት አስበው በእውነት ቃል ወለደን ይላል። አስበው በእውነት ቃል ወለደን። እኛ የእግዚአብሔር ልጆች ነን። we are the son of God። የእግዚአብሔር ልጆች ከሆነን የእግዚአብሔር የሆነ ሁሉ የእግዚአብሔር የሆነ የቱ ነው? ዓለምና አጥራፍ ዓለም ሁሉ የእግዚአብሔር ነው። ተራራ፣ ኮረብታ፣ ሰማይ፣ ምድር የሚታይ የማይታይ ሁሉ እግዚአብሔር ነው። ስለዚህ የእግዚአብሔር የሆነውን ሁሉ ልጅ በመሆናችን ብቻ ወረስን። ከቅዱሳን ጋር በብርሃን የርስቱ ተካፋይ ተደረግን። በአብ ቀኝ ተቀመጥን። ራሱን እግዚአብሔርን ወረስ ነው። እኔ እኮ ማለት በጣም እኮ ሚራክል እኮ ነው። አንተ ስለ ራስ ማቆለጳጰስ ነው እንደሚገርም ብርና ወርቅ የኔ ነው ብላል። ያ ሁሉ ብርና ወርቅ የናንተ ነው። ርስቱ የናንተ ነው። አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዳቸው ያዘጋጀው ያ ሁሉ ነገር የናንተ ነው። አትደነቁ ልላችሁ ፈልጌ ነው። እናንተ ነው። ጸጋ ይብዛላችሁ። እግዚአብሔር ይባረክ። ስለዚህ ምሰሙኝ ተወዳጆቼ፣ ፋሚሊዎቼ አይነው ትንሽ ቢሮስ ነበርን። 3 ወር አገለገልን። ወደዚህ ሰፊ ቦታ መጣን። ሰይጣን አበደ። አሁን እዚህ ቦታ ምናልባት 6 ወር ነው ብንቆይ። ከዚህ ቦታ ደግሞ ወጥተን ቸርች እንተክላለን። አሁን ይሄ የአጋንንቱን ዓለም እንዲያናጋ ነው፣ እየተናጠ ነው እና አይፈልግም። እና ብዙ ደግሞ በመንፈሳቸው ሙት የሆኑ ሰዎችን ሰይጣን ደግሞ የተዋሳቸው ሰዎች አሉ። ሰይጣን የተዋሳቸው በጣም ብዙ ግለሰቦች አሉ። በደንብ አድርጎ ሰይጣን የተዋሳቸው እነዛን ሰዎች ይጠቀማል። አደባባይ ይወጣና ልክ አሁን ወንድሜ እንዳለው ራስን ታቆለጳጵሳል፣ አንተ እንትን እያለ እንዲሳደቡ ያደርጋቸዋል። ለምን ሲባል የእግዚአብሔር ነገር እንዲቀጥል ስለማይፈልግ። ደስ የሚለው ኤልያስም አላገጠባቸው ነው። ኤልያስ አላገጠባቸው። ስለዚህ የትኛውም ከመናፍስቱ ዓለም ወደኛ የሚወረወር የትኛውም ነገር ላይ እኛ እናላግጣለን። በእግዚአብሔር በሆነ ጉዳይ ግን አንደራደርም። የእግዚአብሔር ነገር የእግዚአብሔር ስለሆነ ስለዚህ ከየትኛውም ከመናፍስቱ ዓለም ወደ ቤታችሁ ወደ እናንተ የሚወረወር ነገር ካለ አላግጡበት። በእግዚአብሔር ጉዳይ ግን እንዳትደራደሩ። ስለዚህ እኔ አሁን መሰዊያ እያፈረስኩ ልጸልይ ነው። አንደኛ ቅድም እንደተናገርኩት ፍሬ እንዳታፈሩ፣ እንዳታገቡ፣ እንዳትባረኩ፣ በነገር ሁሉ ሰብራችሁ እንዳትወጡ ያደረገ በዘራችሁ ውስጥ ያለ የውቃቢ መንፈስ የዛር መንፈስ ካለ ያንን መሰዊያ እናፈርሳለን። እኔ አፈርሳለሁ። ስልጣን ስላለኝ ነው ማፍረሰው። አይም ፕሮፌት። እሺ እኔ አፈርሳለሁ ከእናንተ ላይ። እናንተ አሜን 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 ብሉና ተቀበሉ። ያንን ካፈረስኩ በኋላ እናንተ ለእግዚአብሔር የተሻለ መሰዊያ በጓዳችሁ ስሩ። እስቲ ምን አለ እንደው በጌታ በሳምንት ጥያቄ ልጠይቃችሁ። በሳምንት አንዱን ቀን ለምሳሌ በሳምንት ሐሙስ እኛ ቤት ውስጥ ሐሙስ የተቀደሰ ቀን ነው። ኦኬ ሐሙስ ከዱሮ ከዳንኩባት አማኑኤል ቤተክርስቲያን ጀምሮ እኛ ቤተሰብ ሐሙስ አይበላም፣ ነውር ነው። ሐሙስ የተቀደሰ ቀን ነው። እስቲ እንዲህ ቀን ያለው አንድ ቁጥር ይጫንልኝ። የሆነ ቀንን በሳምንት ውስጥ ቅዳሜን ወይንም ማክሰኞ ወይ ሐሙስን ወይ ሮብን ወይ አርብን ለእግዚአብሔር ቀድሼዋለሁ የሚል ሰው እዚህ ጉባኤ መካከል ካለ እስቲ አንድ ቁጥር ይጫንልኝ። እስቲ እቺን ጥያቄ መልሱልኝ። እሺ ቲክቶክ ላይ ያየው ነው። እሺ ሌላ ዩቲዩብ ላይ እየጠበቅኳቸው። በሳምንት አንድ ቀን ለጌታ የሰጣችሁት ቀን አለ? አንድ ቀን ቢ ኦነስት በጨዋነት ደስ አለኝ። እሺ ሌላ ፌስቡክ ላይ አንድ ሰው አግኝቻለሁ። እሺ ዩቲዩብ ላይ አላችሁ? አንድ ቀን ለጌታ የቀደሳችሁ የላችሁ ማለት ያ ነው። የላችሁ መሰዊያ ማለት እሱ ነው። በዛ ቀን እግዚአብሔር መጥቶ እንዲጎበኛችሁ። እሺ እንዲ ሄለን ተባረኪ፣ ባንታየው ተባረክ። አያችሁ ይሄ ነው መሰዊያ ማለት። ይኸውላችሁ ይሄ ነው። ያቺ ቀን
አንቺና እግዚአብሔር የልብ ልባችሁን የምታወሩበት ቀን ያቺ ቀን አንቺ ከእግዚአብሔር ጋር ተደምረሽ በዘሮችሽ ውስጥ የሚሰራውን የሞት ጥላ መሰብሪበት ቀን ያቺ ቀን በእግዚአብሔር ፊት ሐሴት ያረግሽ በአምልኮ እግዚአብሔርን ያሰብሽ የምታሳልፊበት ቀን ያቺ ቀን ድሆችን ያበላ ያጠጣ የምታስብበት የታረዙትን ያለበስክ የምታስብበት ቀን ይሄ መሰዊያ ይባላል ከዛ በተረፈ የቤትኛውም ቀን ቀኑን ሙሉ እግዚአብሔርን እየፈሩ መኖር ክርስቲያናዊ ጨዋነት ነው እቺኛዋ ቀን ደግሞ ስፔሻል ዴይ ትባላለች እኔ ልንገራችሁ ትላልቅ ውጤት ማምጣት ትፈልጋላችሁ እንዲሳካላችሁ ትፈልጋላችሁ በነገር ሁሉ ሰብራችሁ መውጣት ትፈልጋላችሁ በዚህ እናንተ በወሰናችሁት ቀን ላይ በታማኝነት በእግዚአብሔር ፊት ተገኙ አምላካችሁ እግዚአብሔር ጎዳናችሁን ያቀናል የእጃችሁን ሥራ ይባርካል የምትረግጡትን ሁሉ እግዚአብሔር ያስወርሳችኋል መቼም ቢሆን አትነጥፉ መቼም ቢሆን ነገራችሁ አይጨነግፍም ይሄንን አድርጉ ስለዚህ ጌታ ኢየሱስ ዘመናችሁን ይባርክ ያላደረጋችሁ ሰዎች በሳምንት አንድ ቀን ለእግዚአብሔር ያልቀደሳችሁ ሰዎች በሳምንት አንድ ቀን ለእግዚአብሔር ስጡት give him ለዩቲዩቡ ለቲክቶኩ ለወሬው ለሃሜቱ ቡና ጎረቤት ለጎረቤት ተጓቶ ቡና ለመጠጣት የሰው ስጋ ለመበጨት ጊዜ አላችሁ ለእግዚአብሔር ክብር ለእግዚአብሔር ጊዜ ስጡ እግዚአብሔር እንዲባርካችሁ ትዳራችሁ ጤናማ ቤታችሁ በሳቅና በደስታ በሰላም የተሞላ እንዲሆን ለእግዚአብሔር ጊዜ ስጡ ብዙ ሰዎች ለብዙ ነገር ታይም አላቸው ስልካችሁ ላይ ስክሪን ታይም ይላል ቼክ አድርጉት ማን 2 ሰዓት 3 ሰዓታችሁ እንደሚበላ ማን 4 ሰዓት 5 ሰዓታችሁ እንደሚበላ ስክሪን ታይም የሚለውን ስልካችሁ ላይ ግቡና ቼክ አድርጉ ይነግራችኋል ቲክቶኩ ዩቲዩቡ ፌስቡኩ አቤት 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 ሶሻል ሚዲያው ርኩሰቱ ዘፈኑ ጭፈራው ታይማችሁ የሚበላው አንገትሽ ቢቆረጥ ተወራርደሽ በእግዚአብሔር ፊት በቀን ማየት ካለብሽ አንዳንድ መረጃ ለማየት 40 ደቂቃ ቲክቶክ በቂ ነው ፌስቡክ 20 ደቂቃ በቂ ነው ዩቲዩብ 30 ደቂቃ በቂ ነው በቃ እነዚህ እንደምሪያችሁ በቂ ነው ከዛ በተረፈ ራስሽ ላይ ስሪ ራስ ላይ ፎከስ አድርግ ወደ ውስጥ ራሱን ያሸነፈ ሰው ውጤት ወደ ውጭ ያማረ ይሆናል ውጤት አይዋሽም የተገለጠ ነው በህይወት የምትፈልገውን አይነት ህይወት መኖር ከፈለክ ፎከስ ኦን ዮርሰልፍ ራስ ላይ ትኩረት አድርግ ከአምላክ ጋር ጤናማ ግንኙነት ይኖር የእምነት ሰው ሁን አንብብ ወርክ ሃርድ ጠንካራ ሰራተኛው ያን ጊዜ ሰክሰስ ይከተላል እንቶ በቃ ጉንጭ በሚያለፋ ነገር ሁሉ ጊዜን እድሜን ፕሊዝ አትጨርስ መስራት በሚገባ እድሜ ስራ ብዙ ሰዎች መስራት በሚገባቸው እድሜ ተኝተው መተኛት በሚገባቸው እድሜ ስራ ፍለጋ ጎዳና ይወጣሉ ህይወት የተገላቢጦሽ ሆኖባቸዋል በእድሜያቸው ማምሻ ላይ ጸጉራቸው ሸብቶ መርካቶ ፌስታል ተሸክመው የሚሄዱ ብዙ አባቶች አላያችሁም የነዚህ አባቶች ጸጉራቸው ከሸበተ በኋላ የሰው ዕቃ የመሸከማቸው ትልቁ ሚስጥር መስራት በሚገባቸው እድሜ ስለተኙ አንተ የምትተኛ ንቃ ከሙታንም ተነስ መጽሐፍ ቅዱስ ዘርህን በየስፍራው በተን በኋላም አብዝተህ ተሰበስበዋል ይላል ምሳሌ መጽሐፍ ላይ እግዚአብሔር ቃል በየቦታው በዚህ በኩል የሆነ ነገር በዚህ በኩል የሆነ ቢዝነስ በዚህ በኩል የሆነ በዚህ በኩል አፓርትመንት ኢንቨስትመንት ላይ በዚህ በኩል ኮፊ ባር በዚህ በኩል ንግዱ ላይ በዚህ በኩል ማዕድኑን በዚህ በኩል ስራ ተበተን አታስቀምጥ ዝም ብለህ ተንቀሳቀስ የእጅህን ስራ እግዚአብሔር ይባርካል በሁሉ በኩል የበተንከውን በሁሉም አቅጣጫ ትሰበስባለህ 100 እጥፍ ታጭዳለህ እግዚአብሔር ይባርካል አንተ አምላክ እኮ ያለው ህዝብ ነው ይሄ ክቡር ህዝብ ነው እንዳተኛ የሚያስተኛ የሚያደነዝዝ የሚያፈስ አዚም ድንዛዝ የሚለቅብል ሉሲፈር ነው እንዳሰማ ይሄን ከተናገርኩ ይበቃኛል ዛሬ መሰዊያ ነው የተናገርኩት ኤልያስ የአስታሮትን መሰዊያ እንደሰነጠቀ የእግዚአብሔር መሰዊያ እንደሰራ የእግዚአብሔር እሳት ደግሞ በመሰዊያው ላይ እንደመጣ በእናንተ መሰዊያ ላይ እሳት መጥቶ እግዚአብሔር በዘመናችሁ ገለባ ፍሬ እንዳታፈሩ ያረጋችሁ ያንን የመከራ ዘመን እግዚአብሔር እንዲበላ ለእናንተ ልጸልይ በዚህ ያለው ስለዚህ ድምጼን የምትሰሙ ተወዳጆች እህት ወንድሞቼ ከስር በተቀመጠው የባንክ አካውንት እቺን ሳምንት አንድ HP እና አንድ ካሜራ ገዝተን ስልኮችን ነፃ አውጥተን
በነፃነት ይሄ ጥያቄ በማይነሳበት አገልግሎታችን እንድንቀጥል በክርስቶስ ያው ዘላለማዊ ፍቅር ጠይቄያቸዋለሁ። ይሄ ቤተክርስቲያን ጥሪ ነው። የሰማይ አምላክ እግዚአብሔር ይባርካችሁ። ምናልባት አካውንት የንግድ ባንክ አካውንትን የምትፈልጉ ሰዎች ካላችሁ እዚሁ ኦንላይን ላይ ልንገራችሁ። ኦንላይን ልናገር። የኢትዮጵያ ንግድ ባንክ እሱን ነው በቃል የማውቀው። እሱን ልናገር። ጻፉት እና ከላይ ፖስት አድርጉት። 1000 መሳይ ተባረክልኝ የኔ ወዳጅ። Yes, that's true. Of course, yeah, absolutely. በጣም sure. 1012 72 09824 ደግሜ እናገራለሁ። 1012 72 09824 ኮሜርሻል ባንክ ኦፍ ኢትዮጵያ። ቴንክ ዩ ፖስት የምታደርጉት አመሰግናለሁ። 1012 72 09824 የኢትዮጵያ ንግድ ባንክ። ቴንክ ዩ ሶ ማች። ይበቃል። ይሄን ከተናገርኩ ዘንዳ ውሃ መያዛችሁን ምልክት እንድትሰጡኝ በጌታ ፍቅር ጠይቃለሁ። ቴንክ ዩ። የምትችሉትን 10,000 5,000 20,000 50,000 100,000 በልባችሁ የሞላው እናንተ ስትሰጡ ባይዘዌ በሰጣችሁት ልክ ነው እግዚአብሔር የሚባርካችሁ። ሰው ስለማይመስለው ነው። ሰው አይመስለው። ገብቷችኋል አይደል? እና በምንም አይነት ተአምር እግዚአብሔር የማንንም ጎተራ አግድሎ አያውቅም። እግዚአብሔር መባረክን ያውቃል በደንብ። ስለዚህ አንድ ቁጥር ተጫኑልኝ። ውሃ ወይንም ዘይት የያዛችሁ ሰዎች፣ የወይራ ዘይት የያዛችሁ ሰዎች አንድ ቁጥር ቃል አውጥቼ ለወጣ ስለሆነ ውሃው ላይ ዘይቱ ላይ ቃል አወጣለሁ። ያንን ትቀባላችሁ፣ ትጠጣላችሁ። የሰማይ አምላክ እግዚአብሔር ድንቅና ተአምራት ያደርጋል። አብርሃም እየተባረክ ቴንክ ዩ ሶ ማች። ሳሙኤል ጸጋዬ 666 እያለን ነው። 666 ማለት ምንድን ነው? ቁጥር ነው አይደል? የምን የሰይጣን ቁጥር። እግዚአብሔር ይባርክ። ዘር ትውልድ ይባረክ። በተናገርክበት አፈ እርግማን እንዳታጭድ በክርስቶስ ደም ሸፈንኩ። ቀን ላይ እንዳይጨልም፣ አይን እንዳይታወር፣ እግዚአብሔር እሳት እንዳይበላ። ዕቃቃ ጨዋታ አልያዝንም። የእግዚአብሔር መንግስት ስራ እየሰራን ያለ ነው። ዩቲዩብ ላይ ነው ያለው። ሳሙኤል ጸጋይ ስምን ጠርቼዋለሁ። የሚያስጨንቅ የልዑል እግዚአብሔር መንፈስ እንዳልክብህ፣ አይን እንዳይታወር ተጠንቀቅ። የምንናገረው መጽሐፍ ቅዱስ ይዘን ነው። የምናወራው ስለ ኪንግደም ጉዳይ ነው። ይሄ የመንግስት ጉዳይ ነው። ቀን እንዳይጨልም ጨዋታ ከመሰለህ አምላኬ እሳት ከሰማይ የሚያወርድ አምላክ ነው። ብናገርብህ ቀን ይጨልማል። አይንን የሚታወረው ነግሬሃለሁ። ተጠንቀቅ። እግዚአብሔር ምሕረት እንዲበዛል ጸልይልሃለሁ። ወደ እግዚአብሔር ኪንግደም እንድትመጣ ተጠንቀቅ። ይሄ ቃቃ ጨዋታ አይደለም። this is the kingdom of God የመንግስት ጉዳይ ስለሆነ ይሄ ኪንግደም ይባላል። የመንግስት ጉዳይ ነው። የእግዚአብሔር መንግስት ጉዳይ፣ የእግዚአብሔር መንግስት ጉዳይ ነው። ቃቃ ጨዋታ አይደለም። ኦኬ ይዛችኋል። እኔ ቃል አወጣለሁ። ጻድቅና ቅዱስ አባት ሆይ፣ አለቃዬ ንጉሴ፣ የምወድህ የምድረ በዳ አምላኬ፣ ቀንበሬን የሰበርክ እስራቴን የፈታህ ከካንሰር ከአንጀት ቲቪ ከ6,000 አጋንንት እስራት ነፃ ያወጣኸኝ የምወድህ ይህንን ድንቅና ተአምራት ያደረክልኝ የፈወስከኝ እግዚአብሔር ሆይ ጣልቃ እንድትገባ ምሕረት እንዲገንላቸው እንድትፈውሳቸው እንድትራራላቸው እኔ ባሪያ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በእጃቸው ላይ ያለ የወይራ ዘይት፣ በእጃቸው ላይ ያለ ውሃ በከበረው በክርስቶስ ኢየሱስ ደም የተዋጀ ይሁን። ክብር፣ እሳት፣ መንፈስ፣ ኃይል በኢየሱስ ስም። ጨርቅ የያዘ ሰው ቢሆን፣ ፎጣ የያዘ ሰው ቢሆን፣ ውሃ የያዘ ዘይት የያዘ ሰው እግዚአብሔር ሆይ በኢየሱስ መንፈስ ይቀመጥበት፣ ኃይል ይቀመጥ። ይህንን እግዚአብሔር ሆይ በእምነት የተናገርኩትን ቃል አምነው ለሚጠቀሙ ሰዎች እንግዳና ታላቅ ጉብኝት ይሁንላቸው። አቤቱ መባረክን ባርካቸው። ውሃውን ያዙ፣ ዘይቱንም እንዳትቀቡ ጠብቁኝ። ጸልያለሁ። ሁለት ጸሎት። የእስራኤል ቅዱስ ጌታ እግዚአብሔር ሆይ በዘራቸው ውስጥ ያለ እርግማን፣ በዘራቸው ውስጥ እነሱ ባልተወለዱበት ወራትና ዓመታት ሲመለክ የነበረ የአውሊያ መንፈስ፣ የውቃቢ መንፈስ፣ አዳልሞቲ ወሰንጋላ፣ የጠቋር የጨሌ አመቺሳ፣ የአሩሲዋ እመቤት፣ የሙጬ ዘሬዳ፣ ቅጠል በጣሽ፣ የስርማሽ መዳፍ ቆጣሪ፣ ኮከብ ቆጣሪ መንፈስ፣ የአስማተኞች የመስተፋቀር መንፈስ መሰዊያ በዘሮቻቸው ውስጥ የሚሰራ እህት ወንድሞቻቸውን ያሳበደ
ትዳርን የበተነ ወንድሞቻቸውን ብን ብለው እንዲጠፉ ያደረገ በምድረ በዳ ተሰቅለው እንዲሞቱ ያደረገ በኪሳራ የሚመታ የድህነት የጉስቁልና መንፈስ ይሄ መሰዊያ በስም ስልጣን እንዲሰነጠቅ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ መሰዊያውን እሰነጥቃለሁ። ለዘለዓለም የተሰነጠቀ ይሁን። መሰዊያውን አፈርሳለሁ። በጌታ በኢየሱስ ስም የፈረሰ ይሁን። እንደ ኢትዮጵያ አብያተ ክርስቲያናት የሰይጣን መሰዊያ የተገለበጠ ይሁን። መታሰቢያው ይጥፋ። ኔትወርካቸው የተበጣጠሰ ይሁን። እንደ አገር እንደ ኢትዮጵያ በወንድሞች መካከል ጦር እንድንማዘዝ ሰይፍ እንድንመዝ ያደረገ ደም እንዲፋሰስ ምድሪቱን አቄል ዳማ ያደረገ እግዚአብሔር ሆይ ምድር ኃይሏን እንዳትሰጥ ሰማይ ኃይሉን እንዳይሰጥ ተራሮች ኃይላቸውን ዛፎች ፍሬያቸውን እንዳይሰጡ ያደረገ እንደ አገር እንደ ኢትዮጵያ በድህነት በመከራ በጉስቁልና እንድናልፍ ያደረገ በጌታ በኢየሱስም በቀደመው ዘመን ትውልድ መካከል ሲመለክ የነበረ የትኛውም የሰይጣን መሰዊያ በጌታ በኢየሱስ ስም የተሰነጠቀ ይሁን። በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ መከራህን እንዳለፈ ውሃ አስረሳለሁ ተብሎ እንደተጻፈ የመንፈስ ቅዱስ ዝናብ ከሰማይ ወርዶ እግዚአብሔር ሆይ ምድር በሰማይ ጠል እንደምትረሰርስ ምድራችንን ኢትዮጵያን አረስርሰ አቤቱ ምድራችንን በአራቱም ክፍል አረስርሰ መባረክን ባርከ ምድር ኃይሏን እንድትሰጥ አድርገ እግዚአብሔር ሆይ እንድታልፍ በጌታ በኢየሱስ ስም ጸልያለሁ። ኤልያስ በዘመኑ እንደተናገረ ይሄ ሳምንት እግዚአብሔር ሆይ የተአምራት ዝናብ ከሰማይ ፊዚካሊ እንዲዘንብ እኔ ባሪያ በኤልያስ መንፈስ ጸልያለሁ። ይሄ የሚዘንበው ዝናብ አባ አለቃዬ ንጉሴ ዝናብ ከሰማይ ወርዶ ለዘሪ ዘር በላተኛ ለበላተኛ ምግብን እንደሚሰጥ እንዲሁ በከንቱ እንደማይመለስ ምድሪቱ ላይ በቀደመው ዘመን የነበረ ትውልድ ምድሪቱ ላይ ያደረገው ግፍና በደል እግዚአብሔር ሆይ ከሚዘንበው መለኮታዊ ዝናብ ፊዚካሊ ነው የምናገረው። ስለ ፊዚካል ዝናብ እያወራሁ ነው። እግዚአብሔር ከምድሪቱ ላይ ከአራቱም ማዕዘን ጠርገ ከምድራችን ላይ አበሳችንን እንድታስወግድ መከራችንን እንድታስወግድ ድህነትን እንድታስወግድ መከራ እንድታስወግድ በሽታ እንድታስወግድ ቆሻሻ ነገርን እንድታስወግድ እኔ ባሪያ በጌታ በኢየሱስ ስም ጸልያለሁ። በዚህ ሳምንት ብያለሁ የአባቶች አምላክ ዛሬ አርብ ነው። አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ አርብ የሚባለው ቀን እስኪመጣ ሰምተነው አይተነው የማናቀው አይነት ከመለኮት ዘንድ ንፋሳትና ደመናት ታዘው ምድሪቱ ላይ አደገኛ ዝናብ ይዝነብና ከምድራችን ላይ አበሳ መከራ ተጠርጎ በጎርፉ ይወሰድ። እግዚአብሔር ሆይ በዚህ ያሉትን ትውልድን ነፃ አውጣ። ቀንበራቸው ይሰበር፣ እንባ ይታበስ፣ በሮች በፊታቸው ይከፈት፣ በዘመናቸው ሁሉ ፍሬ ያፍሩ፣ ራስ እንጂ ጅራት አታርጋቸው። ይህ ቀን በሰማይና በምድር በኔና ባንተ ፊት በኔና በዚህ ትውልድ ፊት መታሰቢያ ይሁን። ስለሰማኸኝ ሁል ጊዜ ስለምሰማኝ አመሰግናለሁ። ታስታውሳላችሁ ቦረና ከፍተኛ ድርቅ ገብቶ ኢትዮጵያ ውስጥ በአመት 2 ጊዜ ዝናብ ይዘንባል። ያው እኔ ዝናብ ላይ ኤክስፐርት ስለሆንኩ ነው ይሄን የምነግራችሁ። እግዚአብሔር በዚህ በፍጥረት ላይ እንድናገር ስልጣን ሰጥቶኛልና በጣም ነው ፍጥረታት የሚሰውኝ። ቦረና ላይ ዩቲዩብ ላይ ቪዲዮ አለ ባይዘው ቆይ ዛሬ አውርጄ ቲክቶክ ላይ ለቅላችኋለሁ። እሺ ፌስቡክ ላይም ለቀዋለሁ። እና ምን አልኩኝ ማፊሞል ቦሌ ማፊሞል ላይ ቢሮአችን በነበረ ጊዜ ብዙዎቻችሁ ታውቃላችሁ እነትንሳይ እናንተ ከኔ ጋር ስለነበራችሁ ክረምትም አይደለም በልግም አይደለም ከድርቁ ብዛት የተነሳ የኢትዮጵያ መንግስት አርቲስቶች ምናምን በጣም ተላልቅ ታዋቂ ሰዎች ወደ ቦረና ምግብ ይዘው እርዳታ እየገቡ ያሉበት ሰዓት ነውና በእግዚአብሔር ፊት ጾም ጸሎት ላይ ነበርኩና እየጸለይኩ ምን አልኩኝ ሰዎች የሚሰጧቸው ዱቄት ወይ ተቦክቶ ወይ ተገንፍቶ ወይ ተጋግረው ያልቃል። ስለዚህ ከብቶች በሚያሳዝን ሁኔታ እየሞቱ ነው። ተራሮች ደርቀዋል፣ ወንዞች ነጥፈዋል። ስለዚህ እንደ ነብይ ነኝ ዛሬ ስለ ቦረና ምድር ተነብያለሁ ብዬ ተነበይኩ። ታስታውሳላችሁ ይሄን ፕሮፌሲ
ቦረና ምድር ላይ እግዚአብሔር አምላኬ ሰማያትን ይከፍታል። በዛ ምድር ላይ አንድ የሚመለክ መንፈስ አይቻለሁ። መንፈሱን እግዚአብሔር መጥቶታል ብዬ ምስጢር ከተገለጠና ከተናገርኩ በኋላ አምላኬ እግዚአብሔር በቦረና ምድር ላይ ተሰምቶ ታይቶ የማይታወቅ ዝናብ ያዘንባል ብዬ ትንቢት ተናገርኩኝ። ይሄ ዝናብ የሚዘንበው ደግሞ በዚህ 2 ቀን ውስጥ ነው ብዬ ትንቢት ተናገርኩኝ። ደኔክስ ደይ ቦረና ምድር ላይ ለካ የቦረና አገረ ገዢ ዛ አስተዳዳሪ የነበረ ሰው ላይቭ ላይ ይከታተለኝ ነበርና በቦረና ምድር ተሰምቶ ታይቶ የማይታወቅ ዝናብ ዘነበ። ዝናቡን ቪዲዮ ሪከርድ አድርጎ ሰውየው ልኮልን ስልክ ደውሎ ከቦረና እዛ አገር ቤተክርስቲያን ምናምን አካባቢ መሪ አስተማሪ ምናምን ነው ደውሎ መስክሮ ያንን ቪዲዮ የተቀረጸውን ቪዲዮ ዩቲዩብ ላይ ጭነነዋል። ቦረና ይላል፣ ግቡና እዩት ዩቲዩብ ላይ ተሳውሳላችሁ። ምዕራብ አባያ ከዘማሪ ኤፍሬም ዓለሙ ጋር ሄጄ ምዕራብ አባያ ላይ እያገለገልኩኝ አንድ ከቤተክርስቲያን የኛን አገልግሎት ሊገመግሙ ሊሰለሉ የመጡ መሪዎች ነበሩ። ከአማኑኤል ቤተክርስቲያን ነብይ ነው ነብይ አይደለም ሊሉ ማለት ነው። ወዳጄ የእግዚአብሔር መንፈስ በእናንተ አይመረመርም፣ እሱ ግን ሁሉን ይመረምራል እንጂ። የመጨረሻ ቀን እያገለገልኩኝ የመንፈስ ቅዱስ ዝናብ ይዘንባል፣ እግዚአብሔር በመጨረሻው ዘመን ከመንፈስ ያፈሳለሁ እንደሚል የእግዚአብሔር ቃል አልኳቸውና የመንፈስ ቅዱስ ዝናብ አንድ፣ ሁለተኛ በዚህ ምዕራብ አባያ ላይ ፊዚካሊ ዝናብ ይዘንባል አልኩኝ። ምዕራብ አባያ ያሉ ሰዎች አማኑኤል ቤተክርስቲያን ይሄው ምስክር ይሆናሉ ላይቭ ላይ ካሉ እና ሽማግሌዎቹ ከአማኑኤል የመጡ አገልግሎታችን ሊገመግሙ ይሄ ገምጋሚ መንፈስ ታውቃላችሁ፣ ይሄ ክፉ መንፈስ ይጽፋሉ። ትንቢቱን በደንብ ጻፉ አልኳቸው። ታውቃላችሁ እኔ ቦልድ ነኝ፣ ማንንም ሰው አልፈራም፣ ይሄ ስጋ ለባሽ አልፈራም። ጻፉ አልኳቸው። እኔ ነብይ ከሆንኩ ከአፌ ቃል ጋር እግዚአብሔር ስለሚሰራ እናንተ ከዚህ አዳራሽ ሳትወጡ ደመና ይመጣል፣ ንፋስ ይመጣል፣ ምድሪቱ በጎርፍ ይመታል አልኳቸው። አገልግዬ ሳልጨርስ ታይቶ ተሰምቶ የማይታወቅ ንፋስ መጣ፣ ሰማይ ጨለመ። ከምዕራብ አባያ እስከ 40 ምንጭ ከተማ ድረስ ነው ዝናብ የዘነበው። እንደ ታሪክ ይወራል እዛ ምድር ላይ። ጉባኤ ውስጥ የነበረ ህዝብ የእግዚአብሔር ሰው በቃ ሰማይ ይዘጋ ብለህ ጸልይ ብለዋል። በእግዚአብሔር ፊት ይናገራሉ። ይህንን ቪዲዮ ምናልባት ሪከርድ አድርገው ታው መነጋገሪያ ሊያደርጉ ይችላል። የምዕራብ አባያ መሪዎች፣ አገልጋዮች፣ ፓስተሮች፣ ነቢያቶች ተንበርክከው ጭቃ ውስጥ እግዚአብሔርን ባርከዋል። አገሬ ድሬዳዋ ሉትራን ቤተክርስቲያን ላይ ለአንድ ሰው ትንቢት አንጥቼ ትንቢቱን ላለመቀበል ይሄ ፍጥረታዊ ሰው እንዲህ ሲል ይሄ ትንቢት ይሆናል ለመሆኑ ምልክት እንዲሆን ከዚህ መድረክ ሳልወርድ እዚህ ምድር ላይ ዝናብ ይዘንባል ብዬ ድሬዳዋ ላይ ዝናብ ዘንቧል። እግዚአብሔር እንደዚህ ቀብቶኛል። ከአርብ እስከ አርብ ባለው ቀን ተሰምቶ ታይቶ የማይታወቅ ንፋሳትን በኢትዮጵያ በአዲስ አበባ ሰማይ ላይ አዝዣለሁ። ድሬዳዋ ላይ አዝዣለሁ። በተለያየ ቦታ ያላችሁ ስሙኝ እናንተ እሺ፣ እና ሪከርድ አድርጋችሁ ትልኩልኛል። መቀሌ ላይ አዝዣለሁ፣ ደቡብ ላይ አዝዣለሁ፣ ኦሮሚያ ላይ አዝዣለሁ፣ ሱሉልታ፣ ሰበታ፣ ዓለም ገና ምናምን አዝዣለሁ። እናንተ የምትሰሙኝ ሰዎች በደንብ ስሙ። እግዚአብሔር በቀደመው ዘመን በነበሩ አባቶቻችን ጊዜ ምድሪቱ ላይ የተነገረ የርግማንና የርኩሰት ቃል እግዚአብሔር መለኮታዊ ዝናብ ከሰማይ አውርዶ ከምድራችን ላይ አበሳችንን ጠርጎ እንዲወስደው በኢየሱስ ስም ትእዛዝ ሰጥቻለሁ። ታምናላችሁ? ከአርብ እስከ አርብ ባለው ቀን ደቡብ ምድር ላይ፣ ምስራቅ ሐረርጌው ላይ፣ ድሬዳዋ፣ ሐረማያ ምናምን ሐረር ላይ፣ ጭሮ፣ አሰበ ተፈር፣ ሂርና፣ እዚህ አዲስ አበባ ላይ፣ ኦሮሚያ ላይ፣ ሰሜኑ ላይ፣ አማራው ክልል ላይ፣ ጎጃም፣ ጎንደር፣ መቀሌ ታምናላችሁ? የኔ አምላክ እንደሚችል ታምናላችሁ? እውነት ነው። ይሄ ወንጌል ደግሜ ያልገልጠውም ይሄዳል። ይሄንን ወንጌል እንዲያስቀምጨው ይሄዳል። እኔ ነብይ አይደለሁም። ታምናላችሁ? ሳሚዬ ይሄን ድምጽ የሰማችሁ ሰዎች ከዚህ ቀን ጀምሮ ባላችሁበት ምድር ታይቶ ተሰምቶ የማይታወቅ ንፋስን አዝዣለሁ። የሰማይ የንፋስ ቤተ መዛግብትን ከፍቻለሁ። የሰማይ የዝናብ ቤተ መዛግብትን ከፍቻለሁ። ሰማይ ዓለም ያለውን የበረዶ ቤተ መዛግብትን ከፍቻለሁ። እግዚአብሔር የሰይጣንን መሰዊያ ስለሚያፈርስ በዚህ ሳምንት መሰዊያው ሲፈርስ ምልክቱ የሚሆነው እናንተ ባላችሁበት ምድር ላይ እግዚአብሔር አምላክ አደገኛ ዝናብ ያዘንባል። ቪዲዮ ሪከርድ አድርጉና ላኩልኝ እሺ። ለሌሎች እምነት እንዲሆን፣ ለአሕዛቦች ለማያምኑ እምነት እንዲሆን ቪዲዮን እንለቃለን። ይህንን የተናገረው ፕሮፌት ጆሲ ነው። አልጨምርም አልቀንስም። ይህ የመለኮት ድምፅ ነው። ዘመናችሁ ይባረክ። ወዳችኋለሁ። ይሄ አገልግሎት እንዲቀጥልና ከጎኔ ቆማችሁ የእግዚአብሔርን ሐሳብ ማገልገል የምትፈልጉ ሰዎች ይህንን ቪዲዮ ዘግቼ እንደወጣው ገብታችሁ በውስጥ መስመር ኮንታክት እንድታደርጉኝ ሁላችሁንም በጌታ ፍቅር እጠይቃለሁ።
የምትችሉትን ዘር በመስራት ከጎኔ ቁሙ። ርሲቱን ላኩልኝ፣ ለእናንተ መልሼ ጸልያለሁ። አልማዝዬ ዘመንሽ ሁሉ የተባረከ ይሁን። እወድሻለሁ። ዩአር ብለስ። ዘርሽ ይባረክ። የእናንተ ዘሮች ሁሉ የተባረኩ ይሆኑ። ዘመናችሁ ይባረክ። ወዳችኋለሁ፣ ጠብቃችኋለሁ። ሰላም ሁኑልኝ። ሻሎም